تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام. بسم الله الرحمن الرحيم. የተወዳችሁ ተመልካቾቻችን በያላችሁበት ጥሩ የበዓል ቆይታ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በዓላትን በጋራ ማሳለፍና የደስታ ቀናትን እንደየእምነታችን ስርዓትና እሴት ድንበርን ጠብቆ መጋራት እንደኛ ላለ አብሮ ለኖረና ወደፊትም ለሚኖር ማህበረሰብ እጅግ አስፈላጊ ጉዳይ ነው። ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ይህንን አብሮነት የሚያበለጽጉ የተለያዩ ይዘቶችን በማዘጋጀት እኛ ኢትዮጵያውያን የተጋመድንባቸውን የጋራ እሴቶች በመጠበቅና ለትውልድ እንዲተላለፉ በመትጋት ላይ ይገኛል። የዛሬው ልዩ መርሃ ግብራችን የዚህ ጉዟችን አንድ ማሳያ ሆኖ ሊጠቀስ የሚችል እንደሆነ እናምናለን። እንኳን ለ1447ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። በሚንበር ቲቪ ስቱዲዮ ውስጥ የተቀመጡ አንድ አባት አሉ። እኒህን አባት የበዓል እንግዳ አድርገን ስንጋብዝ በብዙ ተመልካቾቻችን አእምሮ ውስጥ የሚመላለስ ጥያቄ እንደሚኖር ገምታለሁ። ያንን ጥያቄ እንመልሳለን በጋራ። ትዕግስት ኖሯችሁ ከኛ ጋር እንድትቆዩ በአክብሮት በድጋሚ ጋብዛለሁ። እንኳን ደህና መጡ አባ። እንኳን ሰላም ቆያችሁ። እንዴት ነዎት? እግዚአብሔር ይመስገን በጣም ሰላም ነኝ። አገር አማን ነው? በጣም ጥሩ ሰላም ነው ያለበት። በጣም መልካም። እግዚአብሔር ይመስገን። የሚጠጣ አለ፣ የሚበላ አለ። በዓል ነው ዛሬ። እርሶን ለማገልገል እኔ እንግዲህ ተነስቼ አሁን እኻድማለሁ ይባላል በእኛ አገለግላለሁ እንደማለት። አሁን ትክክል ነው። ከሚጠጣውም እንቀዳለን። ኧረ ችግር የለም። ችግር የለም። ከጣፋጩም እንደዚሁ እንወስዳለን። እንኳን ደህና መጡልን በድጋሚ በጣም ደስ ብሎኛል። የመጡበትን መንገድ አንድ የተለየ ነገር እንዳለው ሰምቻለሁ። ይኸው አመሰግናለሁ። ይቅርታ ያው መቼም ልጅ ነብዬ ነው ቆሜ በጣም እንደውም በእድሜ እበልጣለሁ ብላ ባልበልጥም ይሄ በጣም የሚጣፍጥ እንትን ነው። ጣፋጭ ነገሮች ናቸው። ከዚህ ውስጥም የሚፈልጉትን ቢታደሙ ደስ ይለኛል። አሁን በወስድ ይቻላል አይደል? በሚገባ በዓል አይደል? ዛሬ በዓል መጀመሪያ ከዚህ አጠገብ ያለችት ይችላል ይችል ለያዝና ወደዛ ነው የሚሸጋገረው። በጣም ደስ ይለኛል። እንኳን ደህና መጡ በድጋሚ አባ። ትንሽ ማስታወሻ እንዲሆናችሁ የተወዳችሁ ተመልካቾቻችን 1447ኛውን የዒድ አልፍጥር በዓል ልዩ ዝግጅት ወደ እናንተ ስናደርስ አባትና ልጅ እንግዶች ነበሩኝ። የዛሬ 10 ዓመት በጣም በሚገርም ሁኔታ ተገናኝተን ሀሳብ ተለዋውጠን ነበር። 10 ዓመቱን ጠብቀን ከ10 ዓመት በኋላስ ምን የተቀየረ ነገር አለ እናንተ ህይወት ውስጥ ብለን ጠይቀናቸው ነበረ። በዛ ጨዋታችን ውስጥ አንድ የሚገርም ሀሳብ ሀጂ ካሚል አንስተው ነበረ። እያወራሁ ያለሁት ስለ ሀጂ ካሚልና ስለ ረመዳን ሀጂ ካሚል ነው። ታስታውሱታላችሁ ብዙዎቻችሁ። በነበረን ቆይታ ውስጥ ስለ አንድ አባት ተነሳ። እኛ አባት ሀጂ ካሚል ለትምህርት ያላቸው ፍቅር፣ ያው ልጃቸውን ሊያስመዘግቡ በሄዱበት አይደል እሳቸውም የተመዘገቡት። ይህ ለትምህርት ያላቸው ፍቅርና ጥሙሃት ወይም ደግሞ ረሃብ አንድን የሚወዷቸውን አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው። እሳቸውም ከዚህ ከዘመናዊ ከምንለው ወይም አካዳሚ ከሚባለው የትምህርት መስክ የድርሻቸውን እንዲዘግኑ ፈለጉና በግድ ወስደው አስመዘገቧቸው። ተመዘገቡ። ከዛ በኋላ ትንሽ ነገር ነው ታሪኩን የሰማነው። በሰዓት መጣበብ ምክንያት ዘለግ ያለ ነገር አልሰማንም ነበር። እንግዲህ ሰብሰብ ብለን ኤዲቶሪያል ጋር ስንጨዋወት ግድ የለም ለዒድ አልአድሃ አረፋ በዓላችን እኒህን አባት ስቱዲዮ ድረስ አምጥተን ሀሳባቸውን መውሰድ አለብን ተባባልንና ዛሬ እንግዳ ሆነው አባታችን እዚህ ቁጭ ብለዋል። ትንሽ ደግሞ ወደ ኋላ ልመልሶት ረመዳንን ትምህርት ቤት ለማስመዝገብ ሄደው ድባቡን አዩትና ደስ ብሎት ተመዝግበው ቀጠሉ። እንዲህ አይነት ደግሞ ሌላ ታሪክም እንዳለው ተሰማሁኝ። የሆኑ የሌላ ቤተ እምነት ሃይማኖት አባትን
ትምህርት ከትንሽ አስጀምረዋቸው ከኤሌመንተሪ ዛሬ ለኮሌጅ እንደበቁ ሰማሁኝ። ትንሽ ነገር እስቲ ንገሩ። አባ ጥበቡ ቁምላቸው ይባላሉ። ቄስ ናቸው። እንዲሁ አብረን መንግስት የሆነ ስብሰባ ምናምን ስል ጓደኛ ነን እንጫወታለን። አባ ጥበቡ አልኳቸው እኔ ሼኪ ተማሪ ሆኜ አስተማሪነት ደረስኩ። እርሶ ቄስ ተማሪ ቢሆኑ ምን አለበት? በቃ ትምህርት ቤት ወስዱታለሁ። እኔ እኮ ሼካም እኔ ቀርቻለሁ እንትን ብያለሁ እኮ እኔ አውቃለሁ የእምነቱን በደንብ እስከ እንትን ቆሞስ ናቸው። ለዛው ቆሞስ አባ ጥበቡ ናቸው። ማዕረጋቸው ቆሞስ ነው። እና እንዴት አይሆንም፣ ወይም ወዳጅነትን እናቋርጥ ወይም ትምህርት ቤት ጸጥ ረጭ ብለው ግቡ። ደብተር ገዛው፣ ቦርሳ ገዛው፣ እርሳስ ገዛው። ምን አልኩኝ? ጠዋት ነገ አስመዘግቦታለሁ እንዲጠብቁኝ። ሄጄ ጀማሪ ትምህርት ቤት ሰው ወሰድኩኝ። መዝግቡ ልጅ አልኳቸው። በስርዓት ተመዝገቡ፣ በስርዓት ቅሩ ብያቸው ቀጠሉ። እንግዲህ ታሪኩ ይሄ ነው። ከዚህ በኋላ ያለውን ነገር በጋራ ነው የምንሰማው። በድጋሚ እንኳን ደህና መጡ። እንኳን ቆያችሁኝ እናንተ። እስቲ እንተዋወቅ በደንብ። ማንም በል። እኔ ቆሞስ አባ ጥበቡ ቁምላቸው እባላለሁ። የምንወረውም በኦሮሚያ ክልል ባሌ ጎባ ነው የምንወረው። ጎባ ነው የምንወረው። የሚያገለግሉበት ደረጃ የማገለግልበት ቦታ ደብረ መስቀል ቅድስት ኪዳነ ምሕረት ቤተክርስቲያን ነው የማገለግለው። አገልጋይ ነኝ። ኦኬ፣ በጣም መልካም። እንግዲህ ዛሬ ከኛ ጋር የአረፋ በዓል እንግዳ ለመሆን ፈቅደው ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። እኔም በድጋሚ አመሰግናለሁ። ለመጀመሪያ ጊዜ ነው ዛሬ በአውሮፕላን የመጡት ሲባል ሰማሁ። በሚገባ እስቲ ስሜቱን ይንገሩ። እንዴት አይነት ስሜት ነው? በእርግጥ እኔ ወደዚህ ይመጣሉ ተብሎ ሲነገረኝ ብዛም እውነት ይሆናል ብዬም አላሰብኩትም እና ትናንትና ያው በቴሌግራም ሲላክልኝ እሱ ሳይ በጣም ነው የነገጥኩት። እውነት እንነጋገር ከባለ እኔ እንዲያውም የፈለግኩት የነበረ እንዲያው የትራንስፖርቱ እንደዚያ የሚከፈለውን ቢሰጠኝና በእንትን ብመጣ በመኪና በለመድኩት በዚህ በታታዊ ብመጣ የሚል ነበር። አሁን እግዚአብሔር በሚያውቀው እናንተ ሸካሜልን ከአክብሮት በላይ ከህይወቴ በላይ ስለማከብራቸው የእሳቸው ጉዳይ ሆኖና እንግዲህ እንደው አንተ ማለት አንተም ይቅርታ አድርግልኝና ችግር የለም ልጅ ነህ በእድሜ በጣም እርግጠኛ ነኝ እና ያንን የአንተውንም ስላየሁት ያ አስገድዶኝ ነው እዚያ ውስጥ ፕሌን ውስጥ እንትን ብለን ገና እንዲህ ሲንቀሳቀስ ነፍስና ስጋ ተለያይታለች። ይገርማል በእውነት 5:30 ነው የተነሳ ነው። ከፍ እያለ ሲሄድ በቃ እኔ እዚያ ውስጥ የለሁም። ይገርማል እንዲህ ዝቅና ከፍ እንዲህ ሲለው በቃ አሁን እንኳን የሰራሁትን ኃጢአት ቀርቶ ያልሰራሁት እናዝዛለሁ። እዚያ የሚያናዝዝ ባገኝ ተናዝዝ ቢሉኝ እናዝዛለሁ። በእውነት የሚያስፈራ ነገር ነው። ከዚያ በላይ ይህን ያህል ደቂቃ 6:15 እናርፋለን በተባለው አስተናጋጁ አስተነግረን 10 ጊዜ ስልኬን እያወጣሁ ስንት ደቂቃ ቆየች እያለ ልክ መሬት ጎማው ሲነካ ነፍስና ስጋ መጥቶ እንትን አለች እና በእውነት አንደኛ እኔ እንዲያውም እምቢ አሉኝ እንጂ ይህንን አበራሪ ሰውዬ ማየት አለብኝ። ይገርማል። ይሄ እንደ በዚህ ላይና ሁለተኛው እዚህ አልቀመጥም ነበር። ሁለተኛው ወንበር ላይ የተቀመጥኩት እንደዚህ ብዬ ሳየው መንደሩና ምንትን በቃ ደብለል አለብኝ። በጣም ደስ ይላል። በእርግጠኝነት ሁላችንም የመጀመሪያ ጉዟችንን አንረሳውም። የአየር ጉዞ የራሱ የሆነ የተለየ ስሜት አለው። መኪናን ለመጀመሪያ ጊዜ ስንሞክር፣ በባህርም ሲካሄድ፣ በሁሉም አይነት አማራጮች ትራንስፖርት ስንጠቀም የመጀመሪያዎቹን የጉዞዎቻችንን ሁኔታዎች አንረሳቸውም። አባ ዛሬ እኛ ጋር ሲመጡ በዚህ አጋጣሚ ስለመጡ ያንን ስሜት ለማወቅ በትልቅ ጽፌ ቤቴ ነው ማስቀምጠው። አረሰውም በኋላ ለቤተሰብ አስተላልፌ ነው እንኳን እንደው ድንገት አልሞት እንጂ ብታመም እንኳ ነፍስና ስጋዬ ለተወሰነ ሰዓት የተለያዩበት ቀን ነው ብዬ አስቀምጠዋለሁ ያለው። እንግዲህ ስለ አብሮነት ልንጨዋወት ነው። የእርሶ የትምህርት ጉዞና ምናልባትም እሱን ተከትሎ የመጡ የህይወት ስኬቶች ካሉ ከዚህ ጀርባ አንድ ሰው አለ። ስለኛ አባት
እንዲነግሩን በጣም እንፈልጋለን። እሱን ነው መጫወት ይፈልጋል። በትክክል እኔም ምኞቴ የነበረው ጉጉቴ የነበረው ሸካሜልን እንዴት አድርጌ ልግለጻቸው፣ በምን አንደበቴ ልግለጻቸው ብዬ የብዙ ዘመን ምኞቴ ነበረ። ከትውውቃችሁን ጀምር? አዎ ትውውቅ ስንጀምር እኔ ባሌ ጎባ ደብረ ሰላም ቅዱስ ዑራኤል ቤተክርስቲያን አገልጋይ ነኝ በዚያን ሰዓት ማለት ነው። አሁን ወደ ኪዳነ ምሕረት የተቀየርኩት እና እዚያ ላይ አገልጋይ ሆኜ እያለሁ እርሻ ልማት አለው። እስር ቤት ነው፣ ገናሌ ነው። እዚያ ገናሌው እርሻ ልማት አለው። ማረሚያ ቤቱ ነው። ማረሚያ ቤቱ ነው። እርሻ ልማት አለው። አዎ ማረሚያ ቤቱ ነው መጀመሪያ መሰረታችን። እና ያንን ያው ከኦሮሚያ ክልል ባለስልጣኖች ይመጣሉ። ባለስልጣኖች ሲመጡ ሸካሜልም የሃይማኖት አባት ሆነው ተጠሩ። እኔም የሃይማኖት አባት ሆኜ ተጠራው። እዚያ ሁለታችን እዚያ ተገናኘንና በጣም አስታውሳለሁ። ጾም ነገር ነበረ። ሮቤ ነው ግብዣ የተደረገልን። ሮቤ ከተማ። አዎ እሺ። ተወባ ወሰዱና ሮቤ ግብዣ ያደረጉልን። እሺ። ግብዣ ሲያደርጉልን ሸካሜልና እኔ እሳቸውም የሃይማኖት አባት ናቸው፣ እኔም የሃይማኖት አባት ነኝ። እሺ። አንድ ላይ እንዲጎን ለጎን ተቀመጥ። ምግቡ አንድ ነው፣ ሌላ ነገር የለውም። እሺ። የተነካካ ነገር ስለሌለው እሳቸው ምን አንስተን እሳቸውም እንጂ ተቀመጡ፣ እኔም ተቀመጡ። አላ እንዲህ ዞር አሉና አንቱ ትምህርት ተምረው ነው ያሉኝ። እንዲሁ ዝም ብለው? እሺ። እግዚአብሔር በሚያውቀው እኔ በጣም ነው በዚያን ሰዓት የተናደድኩ፣ በጊዜው ማለት ነው። ትምህርት ተምረዋል ወይ ሲሉኝ ሐሳቡ እኔ ወዲያውኑ እንታል ሆንኩት። በቃ ከዚያ ላይ በስጨት አሉ። አሁን እነዚህ ሰውዬ የሙስሊም እምነት ተከታይ ሆነው የኛን እምነት ሊሰዱ ፈልገው ነው እንጂ እንዴት እንደዚህ ይሉኛል? እንዴት እንደዚህ ይጠይቁኛል? ኋላ ዘወር አልኩና እንዴት ምን ማለት ነው? እኔ እኮ ቤተክርስቲያን የአብነት ትምህርት ቤት ተምሬ አሁን እኮ ማገልገል ላይ ነኝ ያለሁት። ኦኬ። ቤተክርስቲያንም እያገለገልኩ ነው፣ ህዝበ ክርስቲያኑም እያገለገልኩ ነው። ለምን እንደዚህ ይሉኛል ስላቸው አይ አባ እኔ እኮ ዓለማዊ ትምህርት ነው ሲሉኝ ቀለለኝ። ፊቴ ኖርማል ሆነ። ይገርማል። በቃ ከዚያ በላይ አይ እኔ እኮ አልተማርኩም። ዘመናዊ በሀገር ቤት የአብነት ትምህርት ነው እንጂ ቆሎ ዘመናዊ ትምህርት ቤት እንደኛ ያለ አይገባም። ከታየም ወንጌል ነው። ዘመናዊ ትምህርት ቤት ካዩ እንደኛ ያለ ቆሎ የአብነት ተማሪ አይታይም። አስኳላ የሚባለው ነው። አዎ በእኛ አስኳላ ነው የሚባለው። እና የለም አልተማርኩም ስላቸው አሁን መማሪ ፈቀደልዎታል አሉኝ። አይ ሸካሜል እሱ ይፈቀደልኛል። አሁን በዚህ እድሜ እኔ እንግዲህ ሽማግሌ ነኝ። በዚህ እድሜ እንደው ከልጆች ጋር ተቀምጬ እንደው ትንሽ አይከብድም ስላቸው ዝም ብለው ሄዱ። ምንም አላሉኝ። ቆይ የመጀመሪያ ትውውቃችሁ ያ ቀን ነው? ያ ነው። ይህች ናት። ስለገረመኝ ነው። ምንም ከዛ በፊት እንደው ሰው አንድ ጉዳይ ከማውራቱ አስቀድሞ እንደ መግቢያ እኮ የሚጨዋወተው ነገር የለም። ስለ ትምህርት አላነሳችሁም? የለም። ስለ ትምህርት ጥቅም አልተወራም እንጂ እህል እየበላን እሳቸውም እዛው እዛችን ይህች ናት። ድንገት ዞር ብለው አሁን ይህች ተምረዋል። ከዚያ በላይ ይሄ ዘመናዊ ትምህርት አልተማርኩም ስላቸው ይገባሉ። ምን የሚል ነገር አልነገሩኝም። በጊዜው ተነስተው ሄዱ። ጠዋት የእኛን ቤተክርስቲያን በሩን አንኳኩት። በሁለት የሚገርም ነገር ነው። ያን ቤተክርስቲያን ስከፍት እንደምታዋቸው ቁመታቸው መቼም ረጅም ናቸው። ዘመኑ ያህሉት ያለ ይቆማል። በእውነት ድንቅጥ ያልኩት ምን ማድረጉ መጡ። እሱ ሙስሊም እኔ ኦርቶዶክስ ተዋሕዶ እምነት አባት እንዴት ኑ አሉና ጎተቱና እዘውኝ። በዚያን ሰዓት ደግ ዘመን ነበር። በአሁኑ ሰዓት አልከተላቸውም ነበር። አሁን ዘመኑ አስቸጋሪ ስለሆነ እንዳሁኑ ቢሆን አልከተላቸውም። የዚያን ጊዜ የዋ ዘመን ነው። ተነስቼ እጃቸውን ይዤ ጀማሪ ትምህርት ቤት አለ እዚያ ወሰዱኝ። እዚያ ወስደው አስመዝግቡልኝ ልጄ ናቸው ወንድሜ ናቸው ብለው አንደኛ ክፍል ከተቱኝ። ኦኬ። እስከ ትሄዱ ድረስ እርስዎ በጉዳዩ ላይ ማማከር የፈለጉትም ሰው የለም? ኦኬ። ዝም ብለው ነው ዘኝ ያሉት። ደብተር እስክሪብቶ መያዛቸውን አውቃለሁ። ራሳቸው ከዚያ በላይ እዚያ ገቡና አስመዘገቡና ከልጆች ጋር ትተውኝ ሄዱ። ከዚያ በላይ ከልጆች ጋር ትተውኝ እንደሄዱ ያው መቼም ሰዓቱ መምሸቱ አይቀርም መሸና በበነገታው እዚያ ልጆች ዘንድ ሄጄ ስቀመጥ ፈተና ደረሰብኝ። እንዴ? ለህፃናቶች ናቸው። ወደዱት እንዴ እርሶ?
ወደድኩት። የዛን ጊዜ ኤቢሲዲ ነው የገባሁት ብዬ ነው የገባሁት። ኦኬ ልጆች በመነግታው ስሄድ ልብስ ለብሼ እኔ ትልቅ አባት ስለሆንኩ ልጆች እየበረገጉ አስቸገሩኝ። እንደዚህ ልብስ ተከኖ ለብሰው ነው አሁን እንደዚህ ልብስ ነው። እንደውም አሁን ይሄ ጥቁር ነው የምንለብሰው። ያ ሰዓት ጥቁር ነው በጥቁር ነው የምንለብሰው። እና በደረጃ ነው እሱ ነገር ምናልባት አይደለም። የደረጃ ልብስም አለው። የደረጃ ልብስም አለው። ከዚያ በላይ እነዚያ ልጆች እንደምንም ብለን አረጋጋንና እያረጋጋው በሁለት በሶስት ቀን እየለመዱ ሲመጡ ተመቾት። አሁን ተመቸኝ። ፈተና ደረሰብኝ አሉ። በማግስቱ ነው እንደ ፈተናው? አሁን በማግስቱ ነው። ልጆች እየተጣሉም እየተነሱም አስቸገሩኝ። ኋላ ዳይሬክተሩ ነርኩና ፈተና ያሉኝ የትምህርት ፈተና ሳይሆን አይደለም፣ የልጆች ነው። ሁኔታው ረበሸውት። ሁኔታውን የረበሽኝ። ኋላ ዳይሬክተሩ ዘንድ ሄድኩና አይ እኔ እኮ መጽሐፍ ማንበብ አውቃለሁ ተምሬያለሁ። እኔ የአብነት ትምህርት ሆኖ ነው እንጂ ይህንን እባክህን ወደ ሁለተኛ አሸጋግረኝ አልኩት። አሁን ሳቀና ወደ ሁለተኛ አሸጋገረኝ። ከዚያ በላይ እንዲህ ስል እየጣመ መጣና እንደምን ብዬ ወደ 3 ክፍል ገባሁ። ግን ሁለተኛ እንዴት ተማሩ? ጨረሱት ወይስ አሁንም አሸጋገሩኝ? እንዴው ከርሜም አኳያ እኔም ደግሞ ቶሎ ነው እርሶም የሚረዱት ቶሎ እንትን የማዝንትን አዩና ወደ 3 እንትን ከዚያ ላይ ሶስተኛ እንትን ወደ 4 እንትን ስል ይበቃኛል ብዬ ኤቢሲዲ ታወቅኩ። እንግዲህ ይበቃኛል ስል መምህራኖችም ሸካሜልም እየተከታተሉ አስቸገሩኝ። አሁን 4 ክላስ ድረስ ይበቃኛል ስል ደግሞ አሁን ወደ 5 ተሸጋገሩ። ወደ 6 ስል ልጆችም ከፍ እያሉ መጡ። የትምህርቱን ፍቅር እያደረብኝ፣ የመምህራኖችን ፍቅር እያደረብኝ፣ የሸካሜልም ውለታቸውን ምን ላይ ጥለዋለሁ የማለት ውስጤ እያቃጨልብኝ መጣ። እንግዲህ አገልግሎቱ እያገለገልኩ እኮ ነው። እሱን ላነሳለሁት ነበር። አልተጋጨቦትም አይደለ? ከቤተ ክርስቲያን ኃላፊነት ጋር አሁን እንደምንም አረንጅ እያደረኩ ነው። የቀን ነው የሚማሩት? የቀን ነው መደበኛ። የሚገርም ነው። መደበኛ ነው። ከዚያ በላይ እንደምንም በየ8 ደረሱ። ሚኒስትሪ 6ኛ ክፍል አልነበረ ነበር? አሁን 8ኛ ደረስኩ። ከዚያ በላይ 8ኛ 2 4 6 8ኛ መጣሁ። ወደ 9 አለፍኩ። 9ና 10ን እንደምንም እየተከታተሉ መምህራኖችም እያሉ ለቱን እስካስተጨረስኩ። በጣም ጥሩ። ስለ ውጤቱ ትንሽ ቢነግሩኝ ደስ ይለኛል። እንዴት አይነት ተማሪ ነበሩ? እንግዲህ በትምህርቴ ውስጥ እኔም እንደው ብዙ ብናገርም እግዚአብሔርም ሸካሜልም ሊታዘቡኝ ይችላሉ። ያው እግዚአብሔርስ ማርያም አምላክ ነው። ሸካሜል ጓደኛ ሊታዘቡኝ ይችላሉ። እንደማንኛውም ተማሪ ወረታች አይደለሁም። እንደማንኛውም ተማሪ ሰቃይ አይደለሁም። መካከለኛ ነኝ። ግን አንድ ታሪክ እንትን የምላችሁ የኔ ትንሽ የምታስቸግረኝ ኦሮምኛ ናት። የኦሮምኛ ሳብጀክት አሁን እሷ ናት እንጂ ሌላ ችግር የለብኝም። እና ተቸር አድርጋው ይባላል ኦሮምኛ የሚያስተምረን። እና ኃይለ ማርያም የሚባል ልጅ አሁን ነው የሚቀመጠው። በጣም ጎበዝ ነው ኦሮምኛ ላይ። እና እሱ 10 ሲያገኝ እኔ 10 አገኛለሁ። ከየት አምጥተው? እሱ 2 አገኘ እኔ 2 አገኛለሁ። የሚገርም ነገር ነው። አሁን ምን ይላሉ? የለም አባ እነዚህ አባ ኦሮምኛ ይችሉ እንዴት ነው 10 ሊያመጡ ይችላሉ፣ 9 ሊያመጡ ይችላሉ። ቴስት ስንፈተን እኮ ነው። አይ ዛሬ እኔ መፈተን አለብኝና ተንኮለኛ ነው ተቸር አድርገው ባል አሁንም አለ። አሁን መጣና ሽቱን ሰጠኝና ቁጭ አለ። እኔ ደግሞ ተልጆች ትልቅ ከፍ ስላልኩ መጨረሻ ላይ ነው የምቀመጠው። ኋላ ነው የምቀመጠው። እዚያ ላይ መጣና እዚህ ላይ ቆመና እንትኑ ሰጠና ቁጭ አለ። እንዴት እንደሚሰሩት ሊያይ ነው። ኋላ ሳየው ቆሟል። እዚያ ላይ አይንቀሳቀስም። ምንም ነገር የለም። እንዲያው ሲብስብኝ አንድ 15 ደቂቃ ጠበቅኩና ሲብስብኝ እንዲህ ዞር ሆነ። እንዲህ ተቸርባክን ተንቀሳቀስ፣ ለጤንነትም ጥሩ አይደለም። ዋይ ሲልኝ አንድ ሁለቱ እንደዚያን ጊዜ መቼም ኃጢአት አይደለም። አንድ ሁለቱ አለቀም ማለት ነው። አሁን እንደ ከኃይለ ማርያም ነው። ከኃይለ ማርያም እኔም አሁን አማርኛ የላምንትስ ካገኘው ለኃይለ ማርያም አሁን እንግዲህ መቼም ይሄ እንደው ሚዲያ ላይ ባይወራም ያለፈ ነገር ነው። ያለፈ ላይፍ ስለሆነ ምንም። እኔ ደግሞ ዩኒቨርሲቲ ልጆች አሉ፣ መደወላቡ ዩኒቨርሲቲ መደወላቡ። አሁን የነሱ አባት ነኝ እኔ። እና እነሱ ከተለያየ ክፍለ ሀገር የመጡ ናቸው። እነሱን እንዲያስተምሩኝ አረንጅ አደርጋቸዋለሁ።
በጣም የተሰጭንሳቸው ትምህርት እነሱ ዘንዳ ሳላጠና ወደ ትምህርት ቤት አልሄድም። ዋው! ስለዚህ ኦሮምኛ ሳብጀክት ይከብዶት ነበር ትንሽ እሷ ናት። ኦኬ። ግን እዛው ስንት ዓመት ሆነዎት አሁን እዛ ባሌ ጎባ? ይገርማችኋል እንደገና 33 ዓመት ሆኖኛል። 33 ዓመት ጺም አላወጣሁም። ባሌ ጎባ ስገባ ጺም አላወጣሁም። እንዲህ ምልኩስናም እንደዚህ አልመለኮስኩም። የመለኮስኩትም እዚያ ታላቅ ገዳም አለ አቡነ ተክለ ሃይማኖት መካነ ሕይወት። አቡነ ተክለ ሃይማኖት ገዳም የሚባል አለ። እዚያ ነው ገብቼ ነው የመለኮስኩት። የሚደንቅ ነው። እዚያ ነው የመለኮስኩት። 33 ዓመት አካባቢ ቆይተው ቋንቋውን ግን አይረዱትም ነው እንዲያው እንደንትን ሆኖ በጣም አሁን እኔ ቤትም ስሄድ ከሙስሊም ህብረተሰብ ጋር በጣም እግባባለሁ። እሺ፣ በጣም እግባባለሁ። ኦሮሞኛውን ለመያዝ በጣም ጥረት አደርጋለሁ። አሁን እንደዚህ ሚዲያ ላይ ለመናገር ይከብደኛል እንጂ እንደዚህ ለመታማት እንደዚህ ምናምን እንደዚህ ረኮንጀሩ ለዚህ ምንም አይቸገሩም። ለምሳሌ መገበያየት ይችላሉ። አሁን መገበያየት ይችላሉ። ኮታ እንደዚህ ማለት እንደዚህ ናኬኒ መቃንከኙ ፈርሶ ቢደና እነዚህን ታውቁ ቢሻን ይህንን እንትን እናለውና በጣም ከዚያ በላይ 10 ላይ እንደጨረስኩ ማዶ መሰናዶ ትምህርት ቤት ነው የነበረ። ኦኬ 10 ፕሪፓራቶሪ ነበረ እንዴ? በእናንተ እንግዲህ የትምህርት ፖሊሲ አልፎ ስለሚቀየር እኛ ዘንዳ ላይ ያቆመ ክፍል ነበር ማትሪክ የሚወሰደው። አሁን እዚያ እኛ ላይ ነው የቀረማ። የመጨረሻው 2010 ኦኬ የመጨረሻው። እኔ እንደውም ምቀኛ ነው ያደረገኝ። ለምን ጥሩ በአመቱ ሳይፈተሩ ወደ 11 ሲሄዱ እኛ ማትሪክ ተፈትነን የመከራችን አይተን እንዴት የ10ኛ ክፍል ውጤቱ እንዴት ነበር? 10ኛ 246 ነው የመጣልኝ በዚያን ሰዓት 246። ኦኬ ያስገባ ነበር እንዴ? ያስገባ ነበር። በዚያን ሰዓት እንዳሁኑ አልጠነከረም። የዚያን ጊዜ እኮ ዲፕሎማ ዲግሪ ነበር። አሁን ነው እንትን ያለው እንጂ የዚያን ጊዜ። ከዛ ወደ ኮሌጅ ነው ቀጥታ ሄዱት ወይስ? አሁን ኮሌጅ ነው። ፕሪፓራቶሪ ነበረኝ። የዚያን ጊዜ ማህዶ 05 ላይ ነው የነበረው እና የዚያን ሰዓት እኔም መሄድም መንገዱም አስቸጋሪ ነው። ከአገልግሎቱም ጋር ስላልተመጣጠነልኝ ከሳጆ ጋር ተነጋገርኩና በአቋራጭ ወደ ኮሌጅ ገባሁ። ወደ ኮሌጅ ገባሁ። ምን ተማሩ? ኮሌጅ ገባሁ። ኮሌጅ ገባሁና ለተወሰነ ሰዓት ማትስ ተማሩ። እሺ ማትስ ተማርኩና ማትሱን አንድ 6-7 ወር ተማሩ። እሺ እንደገና ደግሞ ልጆች እንደኛ ዘንዳ ካልመጡ ደግሞ ይሄ ነው የሚጠቅሙታሉና ምን አስገቡኝ? አይቲ አስገቡኝ። እሺ አሁን በአይቲ ነው የተመረኩ። ጠቀመዎት? አሁን ካሉበት አገልግሎት ጋር የሚዛመድ ነገር አለው እዛ መማሮት? አሁን ቦታውን ታገኘሁት ይጠቅመኛል። ቦታውን ታገኘሁት ማለት ነው። አሁን በእኛ በክርስቲያኖች ቢሮ ደረጃ ካገኘሁት ይጠቅመኛል። አሁን ግን አገልግሎት ነው ማገለግል። እኔ ግን ይሄ እንትን እስከ 3 አለኝ እንትን የተፈተንበት ሲኦሲ ፎረን ልፈተን ስን በመሀል አንድ አጋጣሚ ያጋጠመኝ ምንድነው የኮቪድ ነገር ታውቃላችሁ? ኮቪድ አመመኝ። በዛን ሰዓት በጣም ከባድ ችግር ያደረሰብኝ። እስከ ጥቁር አንበሳ ሁሉ ተኝቻለሁ። እግሬ አሁን በሽተኛ ይቆረጣል ተብሎ ዲቢቲ ሆኖብኝ እግሬ ማለት ነው። ብዙ መንገድም አልሄድም፣ ብዙ መቀመጥም አልችልም። በ2 ክራንች ነበር የምሄደው እና ከዚያ በላይ ወላይታ ሰዶም ሄጃለሁ። ያልከርኩበት ቦታ የለም። እዚህም አዲስ አበባም ጸበል ቦታ ብዙ ጸበል ቦታ ለሕክምና እና በዚህ ላይ ክርስቲያኑም ሙስሊሙም ከባድ ሸካሜን አስተዋጽኦ አላቸው። በጣም ጥሩ። እግዚአብሔርን ሳላመሰግን አላልፍም። በእውነት እዚያ ተኝቼ ጎባ ሆስፒታል 2 ወር ኦክሲጅን ላይ ስተኛ የክርስቲያኑ የሙስሊሙ ህብረት ይገርማቸዋል። ማን መጥቶ እንደጠየቀኝም ማን እንደቀረም እግዚአብሔር በሚያውቀው አላውቅም። እና እንትኖች ስወጣ እንኳን ራሱ ዘበኞች እባካቸው እነዚህ ሰው እያታወጡብናሉ። ምግቡ ብታወት ዝም ብሎ የማይመጣ ምግብ የለም። የሚገርም ነው። እና ታላቅ አስተዋጽኦ በመካከል ማን የነበሩ ሸካሜል ነው። በጣም ደስ ይላል። ከዚህ ላይ ደግሞ ስመረቅ ወረ ምረቃኑ እሱ ጋር እንመጣለን።
እስከዛ ከጣፋጩም የተወዳጁ ተመልካቾቻችን ዒድኩም ሙባረክ በድጋሚ 1447ኛውን ዓመተ ሂጅራ የዒድ አልአድሃ ልዩ የበዓል ፕሮግራማችንን ከቆሞስ አባ ጥበቡ ጋር ልክ ነኝ? በትክክል ከሳቸው ጋር ነው ቆይታ እያደረግን የምንገኘው። እዚህ መሃል አንድ ስም በተደጋጋሚ ይነሳል፣ ሼህ ካሚል እያልን ነው። ሼህ ካሚል ዒድ አልፍጥር ላይ በነበረን ቆይታ ጥቂት ነገር አንስተው ነበረ። እንግዲህ ያኔ ሰዓት ስላልነበረን አባንም ማምጣት ስላልተሳካልን ነው እንጂ ብናገናኛቸው የሚል ሐሳብ ነበረን። ዛሬ የሆነ ነገር መሞከር ፈልጌያለሁ። ከተሳካልኝ ቢገናኙ አንድ ላይ ቢሆኑ ደስ ይለኛል። ፋታ ረፍቶተን ስንመለስ ከአዲስ ነገር ጋር እመጣለሁ። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ተመልሻለሁኝ። የተወዳችሁ ተመልካቾቻችን በድጋሚ ዒድኩም ሙባረክ ኩሉ ዓም ወአንቱም ቢአልፍ ኸይር። ቀደም ሲል እንግዲህ በነገርኳችሁ መሰረት አሁን ደግሞ ከረፍት መልስ በአዲስ ቅርጽ እመጣለሁ ብዬ ነበረ። ተወዳጁን በጣም በተደጋጋሚ ስማቸውን ስንጠራ የቆየነውን የተከበሩ ሼህ ካሚልን በአክብሮት ወደ ስቱዲዮ ጋብዛለሁ። ማሻአላህ አህለን ሳለ ዒድኩም ሙባረክ ኩሉ ሰና ወአንቱም ቢአልፍ ኸይር። ማሻአላህ ዒድኩም ሙባረክ ማሻአላህ። እንኳን አደረሳችሁ። እንኳን አብሮ ደረሰህ። እንኳን አብሮ ደረሰህ። ማሻአላህ ተመቸ ደ ወደ ልጅነት ገና ዳይመን ማሻአላህ አልሐምዱሊላህ የማቀሰው ማሻአላህ። እንዴት ነው? አልሐምዱሊላህ እንኳን ደህና በኸይር አልሐምዱሊላህ። እንኳን ደህና ቆያችሁ። ማሻአላህ ተጣሉ። ያው መቼም ዛሬ የደላዛ ነው ማሻአላህ ማሻአላህ የመዘከር ሙባረክ ነው። ማሻአላህ የመዘከርም ቀናት ናቸው። ማሻአላህ እንኳን ደህና መጡ። ማሻአላህ ማሻአላህ ዒድ አልፍጥር በኋላ ተገናኘን ማለት ነው። ማሻአላህ እንዴት ነው? አልሐምዱሊላህ ሁሉ ኸይር። ቤተሰብ ሰላም ነው? ልጆች ደህና? አልሐምዱሊላህ። ያ የዒድ አልፍጥሩ ቆይታችን በጣም ልዩ ነበረ አይደለ? ሐቂቀተን በጣም የሚያምር ነበረ። እንግዲህ በእናንተው ነው ያማረው። አላህ ክብረት ይስጥልን። ማሻአላህ እንዳማረቦት ነው ታዲያ አላህ ያክብራችሁ። ማሻአላህ በዓሉን መስለዋል። በዓሉማ የፈካፈታ ዘና ያለ ነው ይታወቃል። በተለይ የዒድ አልአድሃ ይለያል አይደለ? አዎ ማሻአላህ የቤተሰብ ጉዳይ ያለበት ሁሉ አለ። ምናምኖች አሉ፣ ሽቶዎች አሉ፣ ከረሜላዎች ጣፋጩ እዚህ ውስጥ ደግሞ መስዋዕትነትም ይነሳል። ኡድሂያ ያኒ ተድሂያ አለው አይደለ? በዓሉ የነብዩላህ ኢብራሂምና የልጃቸው የነብዩላህ እስማኤልን የአባትና ልጅ ትስስር እናነሳለን። እሱ አለይሂ ሰላም አጅማዒን። ከዛ በኋላ ደግሞ የምርጥ እናት ተምሳሌት የሆነችው ሀጀራ። ይሄ እንግዲህ እናንተ ቤት ውስጥ በተወሰነ መልኩ ያየነው ነው። ዒድ አልፍጥር ላይ ቢሆን አይተነው ነበር። ዛሬ ለአንድ ጉዳይ ነው የጠራሁት። ኢንሻአላህ ያኔ ሰዓት አላገኘንም እንጂ ሰዓት አግኝተን በደንብ ብናፍታታው ሐሳቡን እስከ ጥግ ብንዘልቅበት ደስ የሚለንን አንድ ነገር አንስተው ነበር። በእርግጥ ዛሬ ሲነገር ሲወራ እንደ ብርቅ እናወራዋለን እንጂ እንዲህ ነው መሆን የነበረበት። የኛ መልክ እንደ ኢትዮጵያዊ እርስዎ በእስልምና የተከበሩ የሃይማኖት መምህር ኖት። የሚኖሩበት አካባቢ ያገኟቸውን አንድ የኦርቶዶክስ እምነት መምህር ትምህርት ከአንደኛ ክፍል ጀምረው ኮሌጅ እስኪመረቁ አድርገዋል። ምርቃቱ ላይ ምን ነበር ያሉን? 3 ወረዳ ጠራሁ ነው ያሉን አይደለ? በጣም ድንቅ ነበር። በጣም በሰዓቱ አልተሳካም። ተሳክቶ ቆሞስ ጥበቡን ጠርተናቸው አባ ጥበቡን ጠርተናቸው እርሶ ራሷን እያረሙኝ ነው። ቆሞስ አባ ጥበቡን ጠርተን እንደው የሆነ ስሜታቸውን ቢነግሩን እዛ ቦታ ላይ ሁለታችሁን አንድ ላይ ማገናኘት በጣም ህልሜ ነበር። ያ ቢሳካ ደስ ነበር። ዛሬ በስልክ ብናስገባቸውና ትንሽ እዛ አካባቢ ብንቆይ ደስ ይለኛል። በተለይ ቅድም እንዳነሳሁልዎት ይሄ አብሮነት፣ ኢትዮጵያዊነት ከዛ ደግሞ አለፍ ሲል ተድሂያ እርሶ ምን ስላነሳሳዎት ነው እኚህ አባት ዘመናዊ ትምህርት እንዲማሩ የገፋፏቸው? እስክሪብቶ ገዝተው ደብተር ገዝተው አልፎ ተርፎ ትምህርት ቤት እየሄዱ ሁሉ ይከታተሏቸው ነበር። በጣም ምንድን ነበረ መነሻዎት? እሷን ትንሽ ያንሱልኝና በስልክም ቢሆን ብናስገባቸው ደስ ይለኛል። ቆሞስ አባ ጥበቡ እሷን ትንሽ እስቲ ወደኋላ መለስ ብለው ምንድን ነው የገፋፋዎት? ይቻላል። አመሰግናለሁ። መጀመሪያ ደረጃ አልሐምዱሊላህ እንኳን አላህ ለዚህ ለዒድ አልአድሃ ሙባረክ ማሻአላህ እንኳን አላህ አብሮ አደረሰ። ጀዛከላሁ ኸይር። እንግዲህ ያነሳሳኝ ምንድነው የኢትዮጵያ ተምሳሌት መሆን ነው። ኦኬ የኢትዮጵያ
የሰው ልጅነት ሂዩማኒቲ በቃ የሰው ልጅ እስልምና አቃፊ አስተማሪ ሆደ ሰፊ ስለሆነ እስቲ ከምንናገረው ይበልጥ በተግባራችን ሰው ይማር። ሰውን ማራቅ አያስፈልግምና ሰውን ማስጠጋት የሰው ማንነትን ክብርን እስቲ ልስራበት ብዬ የሚገርም ነው። ማንም ሰው አላነሳሳኝም። ማንም ሰው ማንም አካል በራስዎት ጥያቄውን አቀረቡ። በቃ ይሄ ኢትዮጵያ ተምሳሌት ኢትዮጵያኖች አይደለም መሆን ያለብን እንደ ሀገር አቀፍ ሰው ይማርበታል። ብዙውን ጊዜ ሰው እንትን ሲበላላና ሲኮራረፍና ሲገፋፋ ልክ ነው። እንደዚህ አይነት ነገር ነው ማየው። እውነት ነው። በተለይ በኢትዮጵያችን ውስጥ ልክ ነው። ሰው ልጅ ካቀረብከው እምነቱ የራሱ መስመር አለው። ያንን አክብሮ ኢትዮጵያዊ ነው የኔ ነው በቃ አምኜበት ይሄ ሰው ይማርበት እስቲ ወደ ቴሌቪዥንም እንወጣለን ብዬም አይደለም። ሱብሃንአላህ ካለኝ ከዛው ከአካባቢው የሚገርም ነው እንጂ ማንም ደግሞ ወደዛ ይገፋፋኝ የለም። በጣም የሚደንቅ ነው። እኔ እሳቸው በቃ ፋይናሊ ተመረቁ አይደለ? ተመርቀው አይ ቲንክ አሁን እዛም ትገናኛላችሁ። በጋራ የምትሰሯቸው ስራዎች እንደ ሀገር ሽማግሌ። ኦኬ ትዝ ይለኛል ሲነግሩኝ ከሚሰጡ ሳብጀክቶች ውስጥ ኦሮምኛ ይከብዳቸው ነበር ብለውኛል። የጎጃም ሰው ናቸው። አይዋ ኦኬ የሚገርም ነው በጣም። እንደውልላቸው ይቻላል እስቲ ወይስ እንደው ምን እናድርግ የሚለውን እየፈከርኩኝ ነበር። አትመና እንደዚህ ቁጭ ብላችሁ ሁለታችሁን ባይ እናንተ የኢትዮጵያ መልክ ናችሁ። ጉዳዩ እርስዎ ከእሳቸው የትምህርት ስኬት የህይወት ስኬት ጀርባ ያሉ ትልቅ ሰው ነዎት። እሳቸውም ለእርስዎ ታዛዥ በመሆን ሐቂቀተን ማለት ተግተው ተምረው ነው አይደል አሁን ያሉበት ቦታ ላይ መድረስ የቻሉት። ይሄ አብሮነት፣ ይሄ መተሳሰብ፣ ይሄ መተሳሰር የኛ መልክ ነው መሆን ያለበት ነው። የኛ ነጥባችን እኮ እሱ ነው። ስለዚህ ቆሞስ አባ ጥበቡን ስልካቸውን እስቲ ስጡኝ። እንግዲህ ስልክ በቃሎትማ ማወቅ አለበት። በቃሎት ካላወቁ በቃ በሆነ ከራማኔ በአካል ማምጣት አለበት። ልንገርህ እስቲ ከሀደ ረመዳን የምትበልጥኝ ባልተቤቴ ከሀደ ረመዳን የሚበልጥብኝ ሰው የለም። እሺ እሷንም አላውቅም። ከረመዳን እናት ማለት ነው። የረመዳን እናት እንግዲህ ህይወቴ ናት። አዎ ስልኮትን ላምጣለት። እዚህ መኖሬን አሁን እሷ ታውቃለች። አጃኢብ እዚህ መኖሬ ኦኬ ጠዋት ምን እንደውም ቁርስ ምን እንደበላው ማለት በእያንዳንዱ አጋጣሚ ይደዋወላሉ። ኦኬ አይሮፕላን ስገባ ስወርድ አጃኢብ ይኸው ወጥቻለሁ፣ ይኸው ገብቻለሁ፣ ይኸው ልተኛ ነው፣ ይኸው ተነሳው፣ አጃኢብ ይኸው እንደዚህ ጥርስ አመመኝ። እያንዳንዱን የህይወት እንቅስቃሴ በጣም የሚደንቅ ነው። ስለዚህ ቆሞስ አባ ጥበቡን በስልክ እንግዲህ ማምጣት ካልቻሉ እኔ ከራማ አለኝ። ያኔ በኔ ከራማ አምኑ እርሱ ስማ እንዴት አይታመንም። الذين آمنوا وكانوا يتقون لهم البشرى ከራማ እንደዚህ ያለ እንዴት። ስለዚህ እኔ አባ ቆሞስ አባ ጥበቡን አጠገቦት ላስቀምጣ። አሁን የት? ይሄው እዚህ ጋር ተመለከቱ። እርሱ 2 ደቂቃ ምን አለ ሰርፕራይዝ እኮ ምን ይሰጡኛ። ኬኩ ግን በጣም ኬክ ይዘው ያው ለብሶ ክብር እኔ ለያዝላችሁና በደንብ ለዛዩ ማሻአላህ እርሶት እንዴ ይሄ ፍቅር በጣም የሚያስቀናው ሐቂቃ የሚገርም ነው በጣም ሱብሃንአላህ። የመጀመሪያ ልደት የዛሬ ነው። አብሽሩ፣ አረፍ አይዟችሁ። በጣም አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስቲ ዛሬ ደስ ብሎናል በጣም። ተፈضل እርሶ አረፍ በሉ ብሎ አባስ
እንኳን ደህና መጣችሁ። ያያችሁ ደስ ብሎኛል በጣም ጋሽ ደሜ ጠዋት ነግሬያቸው ይደውላሉ ብዬ ፈርቼ ነበር። እንደው ጋሽ ደሜን አግኝቻቸው ለህነ ምናምን ስል እንዳይደውሉ አልኳቸው። ምናልባት እየመጡ ነው እዚህ የሆነ ነገር ስላለ ለካ የሆነ ስልክቱን አንዴ የሆነ ጊዜ ትናንትና ደውያለሁ። ስራ ፓርላማ ላይ መስራት አልቻልኩም። አሁን ደውዬ ነበር። ለካ እነዚህ ሰዎች እንደዚህ ሰሩብን። አይ ዛሬማ እንደው ታሪክ ነው፣ ዛሬ ታሪክ ነው። እኔም ነፍስ ነስጋት ይሄ ስልክዎትን ከየት አገኙ? ከኔ በስተቀር ስልክዎትን እነዚህ እነሱ ከራማ አላቸው የሆነ ጠዋት ማታ ነው የሚገርሙት። የምንደዋወል ጠዋት ማታ ነው የምንደዋወል። ምንም ፍንጭ ምንም አላገኘም። አሁን ተነጋግረናል። ምንም ነገር 5 ተኩል ከቤት የተነሳው 6 ከሩብ ደረስኩ። ከዚያ በመኪና መጡኝ። እዚህ ቁጭ ብዬ ተዘግቶብኝ ወደ እንዳይጠፉ ጉደኞች ናቸው። አዎ ወደ እንዳይጠፉ ተብዬ ነው። አሁን እኮ እዚህ አባ ጥበቡን እዚህ ታገኛለህ ስለኝ ጊዜ ምን ማለቱ ነው ሲናገር እኮ ነው እያሉ በዚያም እየተንጠለጠሉ ሰማለሁ። ከዚህ ጓሮ ነው የወጡት፣ ከዚህ ነው የመጡት። በጣም ደስ ብሎናል የእውነት። ያው በነገራችን ላይ ለአባ ጥበቡ እንዲሁም እንደ ማስታወሻ እንዲሆን ያው የአረፋ በዓል አንዱ እሴቱ መተዋወቅ የሚል ነገር አለው አይደለ? አረፍተኒ አረፍቱ ከተባብለዋል ይባላል። እንግዲህ ታሪክ ላይ እንደምናነበው አደምና ሐዋ ከተጠፋፉ በኋላ የተገናኙበትም ነው ተብሎ ሲነሳ እንሰማለን። ይሄው ዛሬ በጣም የረጅም ዘመን ትውውቃችሁ፣ የብዙ ዓመት መከባበራችሁ፣ መዋደዳችሁ፣ መተሳሰባችሁ ፍሬ አፍርቶ እዚህ አንድ ቦታ ላይ እንድትቀመጡ ስላሳካልን አላህን እናመሰግናለን። ሚንበር ቲቪ በዚህ በጣም ክብር ይሰማዋል። አባንም በጣም አስቸግረን ነበረ፣ ጉዳይ ነበራቸው ነግረውናል። የተከበሩ ሀጂም ያው ያለባቸውን ሀጃ እናውቃለን። በተለይ ካሉበት መንግስት ኃላፊነትም ጋር የዛሬ ቀን ለእርሳቸው በጣም ውድ እንደነበረ በደንብ እናውቃለን። ግን ሁለታችሁን አንድ መድረክ ላይ ማገናኘት፣ ይሄ መተባበር፣ መተጋገዝ፣ አብሮነት የኢትዮጵያውያን መልክ መሆኑን እሱን ማሳየት ነበር የፈለግነው። ያ አይ ቲንክ በተወሰነ መልኩ ተሳክቶልናል ብለን ማሰብ እንችላለን። ደስ ብሎኛል የእውነት በጣም ነው ደስ ያለኝ። እኔ እውነት እንደዛሬው ሆኜም ብዙም መከራዎችም ደስታዎችም ተፈራርቀውብኛል። የመጀመሪያ ደስታዬ ልደቴ የኔ ልደቴ ብዬ ነው የምገልጸው። የዛሬውን ቀን ማለት ዛሬዋ ቀን እንደ ሸካቢ እንደ ይቅርታ ሌላ ሰውም የለም ብዬ አይደለም። ብዙ ክርስቲያኖችም አሉ፣ ብዙ ሙስሊሞች ህብረተሰቡም አሉ። ምን የሚያደርጉልኛል ብዬ አይደለም፣ እውነቱን ነው። እሳቸውም ነጭ አውጥቷል። በዚህ ጊዜያችን ያንተን የምንለው ለሚዲያው ለምን ሊያምር አይደለም፣ እውነቱን ነው። እውነት ይዘርብኝ ማውቀው እውነቱን ነው። እና የእሳቸውና እኔ ግንኙነታችን በጥቅማ ጥቅም አይደለም። እና እሳቸውና እኔ ስለ ሰላም፣ ስለ ፍቅር፣ ስለ ሀገር፣ ስለ ምሳሌ መሆን እሳቸውና እኔ የተለያየ እምነት ያለን ሰዎች ነን። አንድ አካል ተኛ ተማሩ እና እኛም ዛሬ ከሸካሚና ከኔ ተማሩ ነው። አሁን በኦሮሚያ ክልልም በየትም አሁን እሳቸውና እኔ ምሳሌ ነን። ይገርማል። እሳቸው ወደ የት ነው የውጭ እንደኛ አሁን መካ አሁን መካ ሄደው እንግዲህ የእምነት ቦታ በረከት ሊያገኙ ነው የሄዱት። እዚያ መካ ላይ ሄደው የኔን ስም ነው የሚያነሱት። ይገርማል በእውነት በጣም እኔ ሰማሁ። አንድ ግንር ትልቅ አባት የሙስሊም እምነት አባት ሞተዋል። እዚያ ላይ ቆመው ሲያስተምሩ እንደዚህ አንድ አባት ጓደኛ አለው ምናምን ብለው እሳቸው ሲናገሩ ክርስቲያን ነበር። ከዚያ ሸካቤልን እኮ እንዲያሉት ነው ብሎ ከግንር ስልክ ደወለልኝ። በጣም እና በእውነት ዛሬ የተለየ ቀን ነው። ዛሬ የተለየ ቀን ነው በእውነት። ለዛሬው እኔም ምን ብዬ እንደምገልጸው በእኛ በእምነቱ ደግሞ ሐዋርያቶች የሚባሉ አሉ። ሁሉን ነገር አዩትና የጌታ ፈቃድ ይሁን ብለው ዝም አሉ። የጌታ ፈቃድ ይሁን ብለው ዝም አሉ። እኔም አሁን የእሳቸውና የእኔን ጉዳይ
እግዚአብሔር ብዬ ዝም ነው። በተለይ ደግሞ እናንተን ደግሞ መተዋወቅ በእውነት የሚገርም ነገር ነው። ያቺ ትንሽ የዘራናት ፍሬ አፍርታ እዚህ ደረጃ ላይ መድረስ እናንተ አሁን እነዚህ ወጣቶች ናቸው፣ ሀገር ተረካቢ፣ እምነት ተረካቢ ናቸው። ከኛ ሊማሩ ይገባቸዋል። መስመር የሚዘጉ መሆን የለባቸው። ሁሉም እኔ አሁን እምነቴን እንደምወዳት የማንንም እምነት አንቀም። በጣም ተጠንቅቄ ነው። እናት ኮሌጅ ስማር ክርስቲያኖችንም ሙስሊሞችንም እየሄጀ ነው ታች ላይ ነው ወደ ላይ ከፍ ያለ ነው ኮሌጁ እና ከዚያ ከተማውን ስንወርድ ልጆች እንዲያቀፍ ነው ይጀምራል። ሸካሚል የእርሶንም ደግሞ ስሜት እንስማ። የዛሬዋን ልዩ ቀን እንዴት ይገልጿታል? እኔ መናብ ይመስለኛል። ህልም ማለት ነው። መናብ ኦኬ፣ በህልም ነው ይመስላል። ህልም ይገርማል። ጨርሶ አላሰብኩም። ይሄ ነገር እውነት ነው። አላህ ቅድም እኮ እሳቸው አባ ጥበቡን እዚህ ጋር ብታገኟቸው ልጁ ምን ሆነው ነው ብዬ አልኩ። ይሄ ልጅ ሐወል ላደረገዋሉ። እንግዲህ አባ ጥበቡን እዚህ ሳያቸው ይሄ ነገር እውነት ነው ወይስ ምንድን ነው? ያላሰብከውን ነገር ነው። እውነት ነው። ተኸዩል ማድረግ ይቻላል። በውስጤ አሉ። ቅድምም ከዚህ በፊትም ነገር ያለው በውስጤ አሉ። እሳቸው አሁን ያሉትን ነገር ሁሉ ትክክል መሆኑ ይሄ ነገር ለምንድን ነው እንደዚህ የወጣው ብትለኝ የእውነታ ስለሆነ ነው። ከኋላ የሆነ ነገር ቢጫነውና ምን ብለው ለዚህ ለሚዲያ ለካሜራ ለምናምን ለፍጆታ አይደለም። ከቦታ አይደርስማ፣ ከቦታ አይደርስም። እውነተኛ ስለሆነ ይሄው ስማቸውን እንኳን ሳልሰማ በአእምሮዬ ባሌ እያለው አባ ጥበቡን ከባሌ ቦሌ አገኘው። ህልሜ ነው ወይስ ምንድን ነው? የእንትን ኖርዌይ ኤምባሲ እዚህ ጠርተውን ነበር። አንድ ስራ ይመርዳ ብሎ የሰላም ላይ የምንሰራ ነበር እኔና እሳቸውን አምጡልኝ፣ ፎቶችን እዚያ አስቀምጠዋል። ሰዎቹ የፒስ ቢልዲንግ ነው ስራው። ፎቶቸው አለ፣ አባ ጥበቡ ይባላሉ። እሳቸውን አምጡልኝ ብያቸው ነገር አልተሳካላቸውም። ብዙ ሰዎች አልተሳካላቸውም። ለሚንበር ቲቪ ሁሉም ነገር ይሳካል የሚል በቃ ያድጋል ይሄ ሚዲያ በቃ በጣም በረከት እውነት ዱዓ አለው የሚል የእውነት ሰዎች ናችሁ የሚል እንግዲህ ታውቃላችሁ። ከዛ ከኢድ አልፊጥርም ጋር በስልክም ተገናኝተን አናውቅም ከነሱ ጋር። በእርግጥ ከረመዳን ጋር ነበረ ሁሉንም ነገር የሰራ ነው። ከእርሶ ልጅ ከረመዳን ጋር ነው። እሱም ጉደኛ ነው። እናንተ አይደለ ያወጣ የአባንም ስልክ የተቀበልነው። ከዛ በእያንዳንዱ ቀን ደብዳቤ ልከናል ለሀገረ ስብከቱ እንዲፈቀድላቸው። ይሄን ሁሉ አድርገናል። በስርዓቱ ፕሮሲጀሩን ጠብቀን፣ ምክንያቱም የእሳቸውም የአገልግሎት ጊዜ እንዳይዛነፍ መፈቀድ አለበት ተባብለን ደብዳቤ ልከን ደግሞ ፓርላማም እኮ አንድ ቀን ነገርኩህ አይደል? መተው ነበር ሀገረ ስብከቱ ፈቅዶልን። በኋላ ዛሬ በአጋጣሚ ሆኖ ለመጀመሪያ ጊዜም በአየር መጣሁኝ። እንደውም ነፍሴና ስጋ የተለያይታ አሁን እዚህ ስቀመጥ ነው የተሰበሰበ ሲሉን ነበር። አይ ጉደኛ ናቸው ሚንበር ቲቪ በእውነት ለዛ ሀገርን የምትቀይሩ ሰዎች። የእንደዚህ አይነት ነው የጠፋው። በቃ እዚች ሀገር የእንደዚህ አይነት ሰዎች ከሚሰራውና ከሚያሰራው ሶስት ሰዎች ነን፣ የተለያየ ሰዎች ነን፣ ተገጣጠምን። ይቺ ሀገራችን እንደዚህ አይነት ሰዎች ብታገኝ ትገጣጠም ነበር። እኛ እንደ ቀላል አላየነውም። ዒደል ፍጥር ላይ የእርሶን የህይወት ጆርኒ ሲነግሩን ስለ አንድ ትልቅ የእምነት አባት ስለ ማስተማር ነው የነገሩ። በእርግጥ በዚህ ልክ ብርቅ መሆን እኮ አልነበረበትም። እኛ ተዋህደን ተጋምደን ነው ማለት ሁሉም ሰው የየራሱን የእምነት አጥር እሴቱን ጠብቆ የጋራ በሚያደርጉን ነገሮች ደግሞ እየተጋገዝን እንደሱ ሲሆን ነው ሀገር የሚዘልቀው። ግን እንዳለመታደል ሆኖ ያው የሰማነው ነገር በጣም ድንቅ ስለነበረ የዛኑ ቀን ነው ፕላን ማድረግ የጀመርነው። እንዴት አድርገን ነው ቆሞስ አባ ጥበቡን ከሼህ ካሚል ጋር አንድ መድረክ ላይ የምናገናኘው ብለን ያኔ ነው የጀመርነው ፕላን ማድረግ።
ከሳቸው ጋር ሐሳብ ተለዋወጥን። እንዳልኩት ቅድም ይሄድንበትን ያህል ምንም አልሰማሁም። እርሶ እንዲያውቁት ከሳቸውም አልሰማሁም። ስልኩ የሆነ ቀን ደውለው ነበር ማንሳት አልቻልኩም። ምንም አልተናገርንም። ተነጋግረናል። እዚሁ ነው ተነጋግረናል። የሚገርም ነገር በጣም ድንቅ የሆነ አብሮነት፣ ድንቅ የሆነ መተሳሰር ቀደም ሲል እንዳነሳ ነው ሁሉም እንደየእምነቱ እሴትና ስርዓት ድንበሩን ጠብቆ የጋራ በሆኑ ጉዳዮች፣ በሀገራዊ ጉዳዮች በሚያግባቡን የእኛን ህብረት በሚፈልጉ ጉዳዮች መቼም ሀገሩ የጋራ ነው። ይህንን ትርክት በተወሰነ መልኩ እንደ ማጣት አይነት ስሜት ሲሰማን ከበድ ያለ ጥም ውስጥ ሆነን ነው እናንተን ያገኘ ነው። ለዛም ነው ወደፊት እንድትመጡ የእናንተ ህብረት፣ የእናንተ አንድነት፣ የእናንተ መተባበር ለዚህ ትውልድ ተምሳሌት ስለሚሆን ነው ዛሬ እዚህ ቦታ ላይ በእንግድነት እንድትገኙ ያደረግነው። ትንሽ ወደኋላ እንመለስ። ትምህርት ቤት አካባቢ የነበረውን ነገር በነገራችን ላይ ቀደም ሲል ከአባ ጋር ትንሽ ቆይታ አድርገናል፣ ሰርተናል። ትንሽ ፕሮግራም ሰርተናል። እርሶ እስኪመጡ ሰርተናል። አናዘውኛል የተወሰነ ነገር አጫውተውናል። የእርሶን ሚና በጣም የገዘፈ እጅ እንደነበረዎት በሳቸው መማር እኔ የገረመኝ የመጀመሪያ ግንኙነታችሁ ላይ የነበረውን ስሜት ሁሉ አንስተውት ነበረ። ተምረዋል እንዴ ብለው ሲጠይቋቸው የተሰማቸውን ስሜት በሰዓቱ በኋላ ለክፋት እንዳልሆነ ጉዳዩ አካዳሚክ ትምህርታቸው ላይ ሊያግዟቸው ፍላጎት እንደነበረው ተረድተው በማግስቱ እኔ ውሳኔዎቹም ሐሳቦቹም ፍጥነታቸው እየገረመኝ ነበር። ሰው አላማከሩም ወይ ሁሉ ብዬ ጠይቄያቸው ነበር። በቀጥታ በማግስቱ ነው ትምህርት ቤት የሄዱት። የነበረውን ሂደት በተወሰነ መልኩ ነግረውናል። ትንሽ የጋራ ትዝታዎች፣ ትውስታዎች ካሏችሁ ባደምጣችሁ ደስ ይለኛል። ለእናንተ ልስጥ ሰዓቱ። ይህንን ያሳቸው ነገር ይገርማል። ከውስጣችን ደግሞ ውስጣችን ደስታ አለ። ደስታ ነው የሚመነጨው። ይገርማል። መዋደድ ነው፣ መተሳሰቡ ነው። እንደዚህ ስሉ አባ ጥበቡ ወይ ትምህርት መማር አለቦት። እኔ እኮ ተምሬያለሁኝ። የእምነቴን በሚያስፈልግ ቆሞስ ናቸው። በዛ ደረጃ ተምሬያለሁኝ። አይ አካዳሚክም እኔም ሼኪ ተማሪ እሱም ቄስ ተማሪ ሆነን መውጣት አለብን። ማህበረሰቡን እናገለግላለን። ስለዚህ መማር አለበት። እኔም ከአንደኛ ክፍል ነው ከልጄ ጋር የጀመርኩት። አሁን ተምሬያለሁ። እርሶም እንደዛ መሆን አለበት። ጓደኝነታችን ደግሞ በዚህ ላይ የተመረከዘ መሆን አለበት። ዝም ብሎ የሻይና የቡናና የመብላት ብቻ መሆን የለበትም። ልክ ነው ብዬ ውስጤ ስላለ በቃ እሳቸውም እንግዲህ ብሎ መጀመሪያ ላይ ትንሽ እንትን ብለው አንገራግረው ነበር። አዎ እንደምንም እሺ አሉኝና ከዛ እስክሪብቶ ተገዛ፣ ቦርሳ ተገዛ፣ ምኑ ተባለ፣ ተኬደ። በቃ ቀጠሉ። ጎበዝም ናቸው። መጽሐፍ የሚያጠኑበት መጽሐፍም ሌላ ኤክስትራ መጽሐፍ አሟሉ። እርሶ? አዎ የግድ ነው። ይሄ ብቻም አይደለም። እሳቸውም እዛ ሲሄዱ ሄደዋል ወይስ አሉ ወይስ የሉም? ሱፐርቫይዝም ያደርጉ ነበር በደንበኛ። አንድ ጊዜ ሄደው ሁሉ ክፍል ውስጥም ቼክ አድርገዋቸዋል። አንድ ቀንማ ጉድ አድርጉኝ እኮ። ብቻ በየጊዜው ይሄዱ ነበር። እርሶ? እሄዳለሁ፣ እከታተላለሁ። ይሄ ምን ሆነ እስቲ ፈተናችሁ ደብተሩ የት አለ የተጻፈ ፈተና የተሰራው ሴት አለ ብሎ በአንዳንድ ያሳዩኛል። ምንድን ነው ይሄ የሚሰጠው? ሳያውቁ ነው። ምንድን ነው የሚሰጠው ይሄ ለእርሶ? ይሄን በማድረጉ ምንድን ነው የሚያገኙት? የውስጥ እርካታ፣ ሳቲስፋክሽን ያገኛሉ። ሳቲስፋክሽን፣ የሚገርም ነው። ሃይ ሳቲስፋክሽን ነው የማገኘው። የሚገርም ነው። አዎ በጣም ነው የሚደንቀው። ምሳዬን አልበላሁም አስታውሳለሁ። ያን ቀን ዩኒቨርሲቲ አስተምር የመደወላቡ ስመጣ ወደ ጎባ ለምሳዬ ስመጣ አሁን ተገባው ይደክመኛል። ሳልደክም በፊት ጎራ ማለት አለብኝ። ሃይስኩሉ እሳቸው የሚማሩበት መቀሌ ላይ ነው። ጎባ ሃይስኩል ነው። ጎራ አልኩ እንደዛው ከዩኒቨርሲቲ እንደመጣ እና ይህን ያህል ይገርም ነው። ልጆቼን እንኳን እንደዚህ አልከታተልም። ልጅ የማስተማር አይነት ስሜቱ ልጆቼንም እንደዚህ አልከታተልም። በቃ እንደው ነገሩ ደግሞ ያው የዋህ ስለሆነ ከሜዳ ስለሆነ በቃ አንተ የምታስበውና እንትን ይሳካልሃል። የሚገርም ነው። በቃ እዛ ሆነን እንደውም ያን ቀን ሳያውቁኝ እሱም አላሰቡኝም አይደል እንዴ? ድንገት ገቡ። ክፍል ጠየቅኩኝ አስተማሪዎችን የት ናቸው እሳቸው ብዬ። እዛ ክፍል ቢ ክፍል ናቸው ብለው ሄድኩኝ። ሲሄድ
በመስኮት አያቸው አሉ ኦፑም ይሄ ነው አሉ እና ገባሁኝና አጠገባቸው ተቀመጥኩኝ። እስቲ ደብተራቸውን እስቲ ባዮሎጂ ኬሚስትሪ ሁሉንም አምጡ። ትንሽ አንድ ኦሮምኛ ታሰቅን ነበር እሷንም ያው በጨርጨር እያደረጉ እንደምንም ይላሉ። በጣም ይገርማል። የቀላል ሰው አይደሉም። የከተማው ሰው ይህንን ትስስራችሁን ያውቃል። አካላዊም የልብ ትስስራ በደንብ ያውቃል። ከትምህርታቸው ጀርባ የእርሶ እጅ እንዳለበት ይታወቅ ነበር? የከተማው ሰው ያውቃል። ለዚሁ አይደለ እንደ 4 ወረዳ እኮ ነው ጎባ ወረዳ ሲመረቁ። ሰውም ራሱ ከውስጥ 4 ወረዳ እኮ ነው። አጋርፋ ወረዳ፣ ጋሰራ ወረዳ፣ ሲናና ወረዳ፣ ጎባ ወረዳ ተብለቀለቀ። የዛ ቪዲዮማ እንጃ እንዴት የት እንዳደረግን እንትን ጠፋብን እንጂ በቃ የአጋርፋው ሸንኮራ፣ ብርቱካን ሸንኮራ ልክ ተቆርጦ ምናምን ሳይሆን እንዳለ ከነ የግንዱ በግንዱ የጎባው ቡራቶ ምኑ የጋሰራው ቅቤው ምኑ ሀደ ሲንቅ ሁላ ሳይቀር በመኪና እኮ ነው ይሄ ህዝብ ግዙፍ ሁሉ የሚመጣው። ለሳቸው ምርቃት ማለት ነው። ለሳቸው ምርቃት። ምን ተሰማዎት አባ ያኔ? በእርግጥ የዚያ ዕለት ከደስታ ብዛትም ብዙም እንደው በቃ ከባድ ነበር ደስታ የዛን ጊዜ ማለት ነው። ምንድነው እንደዚህ በአብነት ትምህርት ቤት ነው እኔ እድሜን የጨረስኩት። በአብነት ትምህርት ቤት በጣም በተለያየ ቦታ ላይ ዞሬ አስፈላጊውን ትምህርት ተምሬያለሁ፣ ቀስሜያለሁ እና የዚያ ዕለት ደግሞ እንዲቀስ ብለን ጀምረ ነው ተብሎ ውጤቱ ሌላ። እዚያ ምረቃ ላይ ጋውን ስለብስ ጋውኑን ያላውቀውም ጋውኑን ስለብስ የዚያ ዕለት እንዳለ ተማሪ ሁሉ ጠቅላላ አደበ ማለት ይቻላል። አባ ብቻ ናቸው ወይ የሚመረቁት? እኛማ አንመረቅም ወይ? የእርሶ በጣም ከፍ አለ አደመቁት። የከተማው ከንቲባ ወሳቸው አሉ 2-3 ሰው ያነሳውም ጋቢ ያሸለሙኝ። አሁን ያንን እየለበስኩ ቤተክርስቲያን እናገለግልበታለሁ። ይገርማል። እና የሁሉ እሳቸው ያሉት ሁሉ ነገር ተደረገ። በሩ ተዘግቶ ነው እዚያ ተመራቂው ቤተሰብ ሁሉ ድግሱን በልቶ ሄደው። ከዚያ በላይ ነው የኛው ኦርቶዶክሶች ደግሞ የላይ ያዘጋጁት ደግሞ ወደ ቤት ሄደን ነው እንደገና ደግሞ ይገርም ነው የተጠቀመ ነው እንጂ የዚያ ዕለት እንዲያው ሳላመሰግንም አላልፈው። በእውነት በጊዜው ጊዜ የከተማው ከንቲባ፣ የሥራ አመራሮች ሁሎችም ከባድ አስተዋጽኦ ያደረጉልኝ በጣም ከባድ ነበርና ከደስታ ብዛት በጣም ምን ብዬ እንደምናገረው እዚያን ጊዜ ጃኔ እንደው እድሜም እንደው አሁን እንደው እንጂ ወደ ላይ ደግሞ እንደው በማር እላለሁ። አሁን ተማሪዎች እንትን የፎርሙላ ሰው ምናምን ሲሄዱ ሃይስኩል ምናምን ሳያዩአቸው አይ እኔም እኮ እዚህ እንትን ብያ ደግሞ ልጀምር ይሆን እላቸዋል። ከአንድ ክፍል ልጀምር እላቸዋል። በእውነት ምነው ስሜቱ ያለውና እኔ በእውነት እጅግ አድርጌ ካሜል ላይ ያለ ፎከስ እኔ በእውነት ድሮም የሰው መጥላት በባህሪ የለም። በባህሪ የሰው ተፈጥሮ አለው አይደለም። እኔ በተፈጥሮም ሰው የመጥላትና እንዲህ ሰው የማግለል የለብኝም። ደግሞ ከሳቸው ጋር ካለው ጀምሮ ደግሞ የሰው ፍቅር ደግሞ የሰላም ፍቅር ደግሞ የጨመረብኝ ነው። አሁን ጎባ ላይ ብታው እሳቸው እኔ የሌለንበት ስብሰባ የለም። እንግዲህ ስትገናኙ የነበራችሁ ምንድን ነው አያያዝም በለው ትይዝ ያላችሁን ዲፕ የሆነ ፍቅር በደንብ ያንጸባረቀ ነበረ። የእውነት በጣም ነው የሚያስቀናው። እንደ ትውልድ አሁን ለመጪው ትውልድ አሁን ይሄን ፕሮግራም ለሚከታተለው ተመልካች የእናንተን መልእክት አስተላልፉና ኬኳን እንግዲህ መቼም አባ ይሄን ኬክ ይዘው መጥተዋል። ዒድ ሙባረክ እያሉት ነው። ዒድ ሙባረክ እያሉ የሚበላውን እንግዲህ እንትን እንላለን። አካፍላችሁ ካልሰጣችሁን እኩል ላይ እንጃ ማላይ በጋራ ነው የምትቆርሱት። ያላችሁን ህብረት፣ አብሮነት፣ ፍቅር፣ መተሳሰብ እዚህ ትውልድም ላይ እንዲጋባ እንፈልጋለን። እስቲ ካያችሁትም ነገር ተነስታችሁ የምትነግሩት ነገር ካለ። እኔ በእውነቱ እቺ ሀገር ኢትዮጵያ ሀገራችን ኢትዮጵያ ኩሩ
የበለጸገች ሀገር የሌሎች ሀገር ተምሳሌት የሆነችው ሀገር ሁሉን ነገር አላት። ያጣችው ይሄን ብቻ ነው። ይገርማል። በቃ በእውነቱ ከትልቁም ከትንሹም ከእምነቱም ከሁሉም አይነቱም ሰው ያጣችው ይሄን ነው። ይሄን ፍቅር፣ አብሮነት፣ መተሳሰብን፣ ቅንነትን በቃ ተማሪው፣ አስተማሪው፣ ገበሬው፣ መምህሩ፣ መንግስት ሰራተኛው፣ ሰራዊቱ ሁሉም በየአቅጣጫው ባለበት ቦታ እንዲህ ቢተሳሰብ እና አብሮነትን ቢያቅና አቃፊ ቢሆን አብሮነት በቃ ምን አለ ይቺ ሀገር ያጣችው አሁን እኮ ለዚች ሀገር የመጀመሪያ አይደለም፣ የጠፋባት ነው። እኛ ትንሽ አላህ በእኛ ውስጥ የመለሰው የጠፋባት ምን ነው? አነጃሺ ዓለይሂ ሰላም ሰሃቦች ከዛ ሲመጡ ዒሹ ፊሃ ቢአርድ ሰላም ያለው ፈኢና ቢልሐበሻ መሊኩ ላ ዩዝለሙ ዐንደሁ አሐዳ ብሎ ነቢያችን ከዛ ሰሃቦችን የላኩት እዛ ፍትሃዊ ንጉስ አለ፣ እዛ ሂዱ አትበደሉም፣ ሂዱና እዛ ኑሩ ተብሎ የሰው ሀገር ሰው ያላወቁትን ያልኖሩበትን መተው ያላወቁትን እዛ ሄደው እንደዚህ ስልኩባት የመጀመሪያችን ያ ነበር። ጠፋ፣ ተበላሸ እኮ ተበላሸ እንጂ ሰው እንደ አውሬ ሆኖ እምረቱን ያራምድ ምን ችግር አለው? ምን ችግር አለው? ሀገሩ በቂ ነው። ሀገሩ ይበቃል። ሀገሩ በቂ ነው። ቦታው በቂ ነው። መሬቱ ሰፊ ነው። አዎ ስራው ሰፊ ነው። ማንም የማንም ርዝቅ አይበላትም። የራሱን ርዝቅ ነው የሚበላው። ይሄ ነው ይሄ ሀገር የመጀመሪያ የጠፋብንን የተዳፈነውን አጋጣሚ እሱ አብርቶልን መለስ ነው። የሚገርም ነው። ይሄ ነው። ወደዚህ ተመለሱ ነው አሁን የአሁኑ ትውልድ። ወደዚህ ተመለሱ፣ ምንም አታጡም። ይኸው እሳቸውም አሉ፣ እኔም አለው። ምንም የጎደለብኝ ነገር የለም፣ የጨመረልኝ እንጂ። ስለዚህ ይሄ ነው በዚህ ትውልድ እኛ የምንለው። በጣም ደስ ይላል። እርሶስ አባ ምን ይላሉ? በእርግጥ እኔ አሁን ከእሳቸው ላይ እንደው በገለጻ ማድረጉ ለእኔ ትንሽ ይከብደኛል። በእውነት በጣም ጥሩ አድርገውን በሰው ልቦና ያለውን የሚያውቁ ሰው ናቸው። በእኔ ልቦና ያለውን ነው አስፍተው የተናገሩት። ስለ ሀገራችን፣ ስለ ሰላማችን፣ ስለ አንድነታችን የተናገሩት በጣም በእሳቸው በላይ በጣም መናገር ትንሽ ይከብደኛል እንጂ በእኔ እድሜ እንኳ ክርስቲያኖችና ሙስሊሞች እንደዚህ አልነበሩም፣ እንዳሁኑ አልነበሩም። አባቶቻችን ሲነግሩን ከመጻሕፍትም ስናነብ ያገኘነው የምናገኘው ሰላምን፣ አንድነትን፣ ፍቅርን ጎባ ላይ ብዙ ታሪኮች አሉ። በቀደም አሁን የሞቱት አባት ሀጂ መሐመድ አህመድ አሁን ታሪክ አይረሳቸው፣ መዝገብ የማይረሳቸው ነው። ይሄ ክርስቲያን ነው፣ ይሄ ሙስሊም ነው ብሎ የማይለዩ ሰው ናቸው። ያው ግን ሀጂ መሐመድ አህመድ ይባላል። በጎባ ባሌ ዙሪያ ነው። እና ለሁሉ ስጋ የለበሰ ሁሉ ይሞታል። ስጋ ስለለበሱ ሞቱ እንጂ እንኳን ሞት ቀርቶ የላ የሚገባቸው አባት አልነበሩም። የዳ አዛኝ ለሁሉም አዛኝ ናቸው። ግን ያው ስጋ ስለለበሰ ማንም የማይቀርለት ሞትም ዕለተ ሞታቸውን ወረ ፈጣሪያቸው ወረ አላህ ሄደዋል እና ተምሳሌት የሚሆኑትም አንድ እሳቸው ናቸው። እሳቸውን ሳላገኘ መጀመሪያ ያገኘኋቸው እሳቸውን ነው። እሳቸው አባት ከዚህ ወዲህ ነው እሳቸውን ያገኘኋቸው። በጣም ደስ ይላል። ትልቅ በተለይ ጎባ በእውነት በተለይ ጎባ ልጅ አዋቂው ተከባብሮ የሚኖርባት
አየሯም ሰላም፣ ሰውም ሰላም፣ የማንንም እምነት ማንም አይነካም፣ ተከባብሮ የምንኖርባት አገር ማለት ናት። ጎባ ናት። ጎባ እንደው ምናልባት እንደው ወደ ሌላ እንደው ውስጥ እንዳልገባ ብዬ ነው እንጂ ጎባ ትንሽ ወደ ልማቷ በጣም ትንሽ ያስፈልጋታል ነው በጣም እንጂ። አሁን እኔ በሮቤ ስመጣ የሮቤን ከተማ 1 2 ብዬ ቤቶችን ቆጥር ነበር። አሁን እንግዲህ አሁን አዋሳ መሄድ ቀረ። ሮቤ ነው የምንዝናናው። አዋሳን ተክታ አሁን ለመዝናናት የምንከደው ሮቤ ነው እንጂ አዋሳ ቀረ። ወደ አዲስ አበባ መምጣት ቀረ። ጎባ ትንሽ ይታሰብበት እያሉ ነው። በጣም ጥሩ። አሁን እንደው ብዙ ማብራራት ይችል ነበር፣ ግን ወደ ላይ የእምነት አባት ስለሆኑ ወደ ፖለቲካ ውስጥ ይሰበኛል ብዬ ነው እንጂ በጣም ብዙ ማብራራት ይችል ነበር። ይሄንን ደግሞ እናንተ አትረሱትም ብዬ ነው። እውነት ነው፣ አንረሳው። የልማት ጉዳይ ለተወሰኑ ሰዎች የሚሰጥ አይደለም። የሃይማኖት አባቶችም ልማትን እኮ ሰውም ምርታማ እንዲሆን ውጤታማ እንዲሆን እኮ ይሰብካሉ። ያ ምርትና ውጤት ነው አይደል ልማትን የሚያስከትለው። ስለዚህ የሚመለከታቸው አካላት እንደው ጎባን ብታዩልን የሚል ሀሳብ አቅርበዋል። የመጨረሻ ጥያቄ ከኬኩ በፊት ጥያቄውን የመጨረሻ የሚያደረኩት በምክንያት ነው። በሁለታችሁ መካከል ያለው ፍቅር፣ ወንድማማችነት፣ መከባበር፣ መተሳሰብ የሚቆረቁረው የሚያበሳጨው ሰው አልገጠማችሁም? የተሞከሩ ነገሮች የሉም አሉ ወይስ? አባ ጥበቡን እስቲ አይ እዚህ ሚዲያ ላይ መናገሩ ትንሽ ለኔ ከብደኛል እንጂ አለ የለም ግን ወይም ነበር አሸንፋችሁ ወጣችሁ ነበር አለ በዚያን ሰዓት እኔም በራሴ አለ በዚያን ሰዓት የሰው ሁሉ ሳይገባው እንዴት ነው አንነጋገርም ደግሞ ሁለታችንም እንኳን እንዴት ከሙስሊሙ ጋር እንዴት ነው የሚለው ነገር በሰው አይምሮ አጭሮ ነበር። ግን እውነትና ጢስ መውጫ አታጣም አይደለም። ኦኬ በእውነት ነው፣ በጥቅማ ጥቅም አይደለም የተገናኘ ነው። በፍቅር ወንድማዊነት፣ ስለ ሰላም፣ ስለ ፍቅር ነው። አዋሳ ራሱ በዩኒቨርሲቲ አብረነደን በዩኒቨርሲቲ ሪሰርች አለ። ሪሰርች ሲምፖዚየም አለ። አስተማሪ ነኝ አይደል? ሰላሙን አብረነን እሳቸውን ካልጠራችሁልኝ ብዬ ነው። እርሶ ግን ያው መደወላቡ ዩኒቨርሲቲ አንድ ዶክተር ስሜነ ናቸው። ከተማ ነው ዶክተር ስሜነ ነው። አንድም ስሜነ ነው። ዶክተር ስሜነ ነው። ዋኔ ዶክተር ታሪክ ራሱ አሁን እሱ ክርስቲያን ነው እና በዚያን ሰዓት እኔን ዞይሴ ልጃቸውን አይ የነሳ አባታቸው ጠርቶ ወደ የሚባል ሁሉ አሁን በእውነት ጥሩ ግንኙነት ነበረን። በጣም ደስ ይላል። ጥሩ ጠይቀኝ ነበር። አሁንም እንደው ቤተሰቡም ያሁን የአዲስ አበባ ነው ያሉት። ምናልባት ይህን ሚዲያም ያዩታል ብዬ እገምታለሁ። ሲያዩት ደግሞ እንደሚደውሉልኝ አውቃለሁና እግር መንገድን በእውነት ለዶክተር ስሜነህ እስከ ቤተሰቡ ድረስ እግዚአብሔር ይጠበቅልን ነው። ሌላውም ሁሉም እንደው በዚህ የተራዳ በእኛ ዘንድ ያለው ሁሉ እግዚአብሔር ዋጋውን ይክፈልልን ነው። ደስ ይላል። ሼህ እርሶስ እንደው በተወሰነ መልኩ መነገር አለበት ብለው የሚያስቡት የተሻገሩት ወጥመድ የለም? የእናንተን ግንኙነት ለማሻከር ለሰላም የምትሰሩትን ነገር ይሄ አብሮነት ላይ ያላችሁን የጋራ አቋም ለመሸርሸር የሞከረ? አዎ ቻሌንጆች አሉ፣ በጣም አሉ። ምንድነው አሁን ሰው እንደዚህ ስጠጋቸውና እንደዚህ እንትን ስንቀራረብ በቃ ይሄ ካልማዱ የመጣ አለ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም مع نصارى نجران አብሮ ይኖሩ ነበር፣ ይወያዩ ነበር፣ ትስራላቸው። እንደዛው በቃ ይሄን ከራሴ አውጥቼ አንድ ላይ ነው የምንሄደው። ይገርማል። ምንድነው እንደዚህ አይነት አንተ ምን ያስፈልጋል? ቄሱን እንደዚህ እንዴት ብለህ እንደዚህ ሰላም ትላቸው? እንደዚህ ምንድነው በቃ እሱን ነገር ብቻ ምን አለበት? እንተቃቀፋለን፣ ስንገናኝ እንተቃቀፋለን። እንዴ በእጅ ሰላም አይደለም እኮ እንደምታውቋቸው ግዙፍ ናቸው። በቃ አስቤበት ነው እንደሚይዙኝ፣ አስቤበት ነው እሳቸው ዘንድ የምጠቀሙ
ምንድነው ይሄን ተው እንደዚህ ተው ያው ይወዱኛል ለምነቱ ይወዱኛል አይ እንደዚህ አይደለም እኮ ነብያችንም እንደዚህ ሲያረጉ ነበር ይሄ ትክክለኛ ሙስሊሙ እምነት የሚያዝበት ነው አቃፊ ነው አስተማሪ ነው ሰፊ ነው የሰው ልጅ ነው ስለዚህ ሰውን ማምጣት በእንትን በማውራት ሳይሆን በተግባር ነው አንድ ነገር ቅድም ፕሌናይ ያጋጠመች ነገር አያሰብኳት ነበር ሰራርጃት ልጠፋብኝ ስትፈልግ አሁን መጣች እና እንደ አጋጣሚ ሆኖ ሙስሊም እናት አብረኝ ተቀመጠች እና እኔ በተፈጥሮ ዝም የሚል ሰው አልወድም በቃ እያናገረኝ እያጫወተኝ ይግደለኝ እንጂ እንደ ዝም የሚል ነገር አልወድም በተፈጥሮ አሁን እሷ ዛሬ ስቀመጥ ምን የለ አታናገረኝ ምን አትለኝ እንደው እንደዚህ ብል እንደዚህ ጸጥ ሐላባ ውስጥ ምን አለ አይ ሸካሜልን ባየሻቸው በእውነት ይሄ ደግሞ እርግጠኛ ነኝ እንደሚደርሳት ነው እርግጠኛ ነኝ ይሄን ማየቷ ስለማይቀር ወዮ ባየሽኝ እኔ እኮ ወደዚህ አለው መሄደው እኔ እኮ ይብነት አባት ነኝ በቃ እንደዚህ እንደው እንዳነካት እንትን ብላ እንደው ኮስተር አለችብኝ አይ እኔን አላየሽኝ እንዴት እንደሆንኩ ስለ ሙስሊም ህብረተሰብ እንዴት ፍቅር እንዳለኝ ማን መረገደል ይያለ ውስጤ በጣም ሸካቤልን እዚህ ዱብ እንደው አብረን እንደሆነ ወዴት እያልኩ እየተቆጨው ነበርና እርግጠኛ ነኝ ይሄም ደግሞ እንግዲህ ደሳታል ብያስባለሁ ተስፋ እናደርጋለን በርግጥ የክፋት ላይሆን ይችላል ለክፋት አይደለም ለክፋትም አይደለም የለም መርሐባ ኬኩን እንቁረስ አይደለ ይቻላል በዓል ነው ዛሬ ስለዚህ ፋታ ወተን ስንመለስ የተወዳጁ ተመልካቾቻችን ኬኩን ቆርሰን ደግሞ በዓል ነው ተገባብዘን ነው ኢንሻአላህ ተመልሰን እንመጣው አብራችሁን ቆዩ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك ይበላል ይሄዳል በደንብ ነው ይባላል አሁን ተዘጋጅቶ ይመጣል አሁን አዘጋጅቶ ይመጣል በሉልን ኬኩን ያዳ ኢድ ሙባረክ በጣም ደስ ብሎኛል በገገሰኒ አይደል እንኳን አደረሳችሁ ደስ አለዎት አባ በጣም ከደስታ ብዛት መግለጹ እንደው እንትን ይለኛል ከደስታ ብዛት ደስታ ከደስታ በእንደ ቃል አጋኗል አይደል በቃል አጋኖ የሚሄደው ከደስታ በላይ ደስታ እግዚአብሔር በሚያውቀው እኔ እንደዚህ እዚህ እንደ ደረጃም እንደሳለንም ማለት ነገር የለም በጣም የሚገርም ነው እሳቸውና እኔን ሲያው ሰው ሁሉ ታሪክ ነው እንደዚህ በዚህ በግሬ ጉዳይ ታምሜ እዚህ ፓርላማ እሳቸው ጠርተውኝ አንዱበት ቤት ጠርተውኝ ሆነ ቦታ ላይ ተገናኝተን እኔ አላየኋቸው ይገርማል በኋላ ያመጣው እንደውጭብጥ ሲያደርጉኝ እንዳለ መኪና ሁሉ እንትን መሪ ያዘው ሁሉ መሪውን ለቀቀ እኛ ሲያይ ማለት ነው ፍቅራችሁ ሲታይ ማለት ነው በጣም የተለየ ነው አሁን እዚያ አብረን አደርንና እሳቸው ቁጭ ብለው ቁርአን ይቀራሉ እኔም ጸሎቴን እዚህ ማታ ኮን ዘራደርና ጠዋት ሰዎች አልጠበቁም ልክ ሲገቡ እሳቸውን ሲያው እኔ ሲያው ምን ታሪክ ነው ጎረቤት ነው ድንገት ገባ እየተገረሙ እያሉ ልክ ከቤት መኪናው ሰርቪስ ዋለች አይደለም ወረጃ ላይ ከቤት ተየዝን ስንወጣ እንዳለ አካባቢው እንዳለ በማይክሮ ተደራጅቶ ነው ፎቅ ላይ የሚያለው እንትን ሞባይሉ የቀረጸ ግን እዚያ ሰርቪሱ ላይ ስንከድ እሳቸውና እኔን በድግሩ ተነስቶ ነው የተቀበለን ደስ ይላል ታሪካችን ተቀደም ትንሽ ሰምተው ነበር በአካል እኔን ያውቁኝ ነበር በአካል ስለያዩኝ በጣም ነበርና የእሳቸው ታሪክና እኔ ብዙ እንደው እንደ ሰማይ ኮከብ እንደ ምድር አሸዋ ነው ታሪካችን ይገርማል
ፍቅራችን፣ ትስስራችን ይቻለም እንደው ቀለምና ብራና ሆኖ ቢጻፍ የሳቸው ታሪክና በእውነት እግዚአብሔር በሚያውቀው ይሄ አለልምኝ ከህይወት በላይ ወዳቸው አንድ ሰው በኢትዮጵያ ምድር ምን እሳቸው ነው የራሳቸውን አላውቅም እኔ ራሴ ማለት ነው። በጣም የሚገርም ነው። እርሶስ ለሳቸው ያለው ፍቅር በጣም ፍቅር አለኝ። ቅድም ራሱ እዚህ ሳቸው አንተ እንደዛ ስትለኝ እንግዲህ ጠረጴዛው ባዶ ነው። እሳቸውን እዚህ ብታዩ ስትለኝ ምን ሆነ ነው እዚሁ ይሄ ልጅ ወዴት እየሄደ ነው ስል እሳቸውን ከዛ ሳይና እዚህ ሳገኛቸው ስሜቱ ሌላ ነበር። ያ በውስጥ ያለ ነው። በጥቅም ላይ የተሳሰረ በሰዎች እንደዚህ ላይ የተሳሰረ ነገር የለም። የዓለም ተምሳሌት እንሆን ሰውን እናስተምራለን። ይሄ ነው ከውስጥ ስላለ በጣም ነው የምወዳቸው። አላህ የሚወዳቸውን ነገር አላህ ሁላ ይስጣቸው። አሜን። የሆነ ነገር እኔ ባይባቸው ከተገናኘን ጀምሮ እውነት ነገራቸው አይደለም የሆነ ነገር ባይባቸው እርቃቸው እንደው መንገድ ላይም አይተውኝ እንዳላዩ አሁን አንዳንድ ሰው አለ አይደለም ባሪፍ እንደው እንዳላየ እንደው ባሪፍ እንደው ዝም ብሎ እንዳላዩ ይሄዳሉ። ሁላችንም እናደርገው ነው። እሳቸው ብዙ ገምቻቸዋለሁ። እንኳን መንገድ ያው እዚያ ላይ ወባ ቀርቶ መንገድ ላይ ተገናኝተን ቀርቶ ተጠራርተን እኔ ሳንሆን በየትም ሄዱ እኔ ስም ሳያነሱ አይቀርም። የሚገርም ነው። እኔም በየትም ለትምህርትም በሄድ ለምንም በሄድ ለሽምግልናም በሄድ ለየትም በሄድ ሸካሜልን ሳልጠራ እግዚአብሔር ምስክሬ ነው አንድ ቀን ሳልጠራው እያልከ ምናልባት ሞትና እንቅልፍ አንድ ነው ይባላል። ስተኛ ብቻ ረሳቸዋል እንጂ ከጂዎች 2014 ፓርላማ ተመርጬ መጣሁ። የመጀመሪያ ቀን ኢንዳክሽን ፕሮግራም አለ። እሺ እንግዲህ አሁን እዚህ ውስጥ የሚመለከቱ ሰዎች ይታዝቡኛል። እሳቸው ካጠገቤ የሉ። የእሳቸውን ታሪክ እንደዚህ ነው አባ ጥበቡ ይባላሉ። የመጀመሪያ ቀን እኮ ነው ተናገር አላሉኝ። ባጠገቤ የሉ አባ ማንም ስለዚህ ደግሞ የጋበዘኝ የለም። ውስጥ ስላለ ነገሩ ይታዝቡኛል። እዚህ ውስጥ ፓርላማ ራሱ ቁጭ ብዬ ኢንዳክሽን ፕሮግራም ያ እንትን ነው ሸራተን ነው ያን የተናገርኩት። ከዛ ፓርላማም ስንገባ እንደዚህ አይነት አባ ጥበቡ ቁምላቸው የሚባሉ የፓርላማ ሰው ማንም የማያውቃቸው የለም። አሰውንሳቸው ይገርማል። ማንም የማያውቃቸው የለም። ያው በእርሱ ተዝኪራ ማለት ነው። አናገራለሁኛል። እንደዚህ ነው የዚህ ሀገር ተምሳሌት ኢትዮጵያ የሚያስፈልገን አንድ ላይ መተሳሰብን፣ መተባበርን፣ አብሮነትን ነው። እንደዚህ ሰው ሁሉ ተማረበት። በጣም አሁን እዚያ ባለጎባ ላይ ሸካሜልና አምቶለን የሚነግረኝ ሰው የለም። እውነት ልንገራቸው አይደለም ሸካሜ እንደዚህ ናቸው ብሎ የሚነግረኝ ሰው የለም። እኔን ማምቶ ለሳቸው የሚነግር ሰው የለም። አሁን አንድ ቀን ለታየሳቸው ቤት አላችሁ ማለት እንደው ሜዳ እንደኝ ቤት የሆነ ቤት አላችሁ እኛትና የሆነ ሰው እንትን ሲል ወይ የወንድም የቤት እያልኩ ቤቱን እንትን እየነሳው በእውነት ቤቱ አምላካቸው ያየኛል። እሳቸው ባይኖሩ እሳቸው ያዩኛል። በቃ ንጹህ እንክርዳድ የሌለበት ፍቅር ነው ያለ በቃ ደስ ይላል። እንዴት ብዬ እንደምገልጸው ብቻ እሳቸውን በጣም ደስ ብሎናል። እኔ ምንም ምን አድርገውልኝ የለም አይደለም ፍቅራችሁ ብቻ ነው የገዛኝ። በቃ እኛም እምነታችንን ፍቅር ነው የምታስተምረው። ቁርአንም ፍቅር ነው የሚያስተምረው። ሙስሊም ህብረተሰብ ፍቅር ነው የሚያስተምረው። ክርስቲያኑም ፍቅር ነው፣ ወንጌሉም ፍቅር ነው፣ ጌታ ኢየሱስ ክርስቶስም ፍቅር ነው። ሁሉም በፍቅር የተመሰረተ ነውና ይህንን እንትን በማለት አሁን ሌሊት ተኝቼ የሆነ ነገር ደስ ይለኛል ብልን ስል ከእሳቸው ጋር ቤተሰብ ነኝ። የሆነ ነገር ስሜት ይሰማኛል። እንዴት ብዬ ልግለጽላቸው? አሁን ቅድም አሁን እናንተ ብታቆዩ ነሩ እኔ ጮኬ ልወጣ ነበር። ድምፃቸውን ስለሰማው
በቃ አልቻልኩም። በእውነት አልቻልኩም። እንዴት ልበል? በዚያ በኩል በመስታወት እኮ ተንጠልጥዬ አያቸዋለሁ ብዬ አላሳየኛል። እንትን ለጥፋችሁታል ለካ ይታያል እንጂ ሊወጡ ነበረ። እንደ ትንሽ ብትቆዩ ኧረ የራሱ ጉዳይ ወጥቼ ድብልቅልቁን ነበር የምንዋጣውና በጣም ሰርፕራይዙ ሊበላሽብን ነበር። ቀድም ሳስበላ እኮ እራሱ የእሳቸው ድምፅ ታይ መጥቶ ምናምን እያሉ ገና ሲሉ ወገቤ ንክት ይላል። ገና ናቸው ሲሉ ወገቤ ንክት ይላል። የሚገርም ፍቅር ነው እንግዲህ። አይለያችሁ የእናንተን አይነት ፍቅር፣ የእናንተ አይነት መተሳሰብ። የሀገር አባት ናቸው፣ የሁሉ አባት ናቸው። እድሜና ጤና እንዲሰጣቸው የኔ የዘወትር ጸሎቴ ነው። ትልቅ ደረጃ እንዲደርሱ ትልቁ ነገር ትልቁ ደረጃ ላይ ሳይሆን ደግሞ ጤንነቱ ትልቁ ነገር ጤንነቱ። ልክ ነው። መርሐባ ክቡራትና ክቡራን ተመልካቾቻችን 1447ኛውን ዓመተ ሂጅራ የዒድ አልአድሃ አረፋ በዓል ምክንያት በማድረግ ሚንበር ቲቪ ያሰናዳው አረፋ 180 የስቱዲዮ እንግዳ ሰዓታችን ፍቅርን፣ መተሳሰብን፣ አብሮነትን በጋድ እያሳየ በገቢር ወደ እናንተ እያደረሰ እስካሁን ቆይታ አድርጓል። እንግዲህ እንዲህ አይነት መተሳሰብ፣ እንዲህ አይነት መዋደድ፣ እንዲህ አይነት ቅንነት፣ እንዲህ አይነት አብሮነት ሀገራችን ያስፈልጋታል። ከምን ጊዜም በላይ ዛሬ ላይ ያስፈልገናል። ይህንን ተምሳሌት የሆኑ አባቶችን አባ ጥበቡን ከጎባ ድረስ ነው ያስመጣናቸው። የእውነት ደስ ብሎናል። የተከበሩ ሼህ ካሚል ጉዳይ አላቸው። የተወካዮች ምክር ቤት አባል እንደመሆናቸው ከዚህ ከሰሞኑ ጉዳይ ጋር በጣም ቢዚ ነበሩ። ግን ለዚህ ፕሮግራም ብለው የሰረዙትን ነገር እንዳለ እናውቃለን። በጣም በጣም አላህ ክብረት ይስጥልን፣ እናመሰግናለን። ዛሬ ተቃቅፋችሁ ያየነው ስሜት ይሄ ነው ሀገርን የሚሰራው፣ ይሄ ነው ሀገራችን የሚያስፈልጋት፣ ይሄ ነው የትላንት መልካችን፣ ዛሬም ነገም የሚያስፈልገን እንዲህ አይነቱ መዋደድ ነው፣ እንዲህ አይነቱ የምር የሆነ መዋደድ ነው የሚለውን ሀሳብ ወደ እናንተ ማድረስ ነበረ ፍላጎታችን። ተሳክቶልናል ብለን ተስፋ እናደርጋለን። እንግዲህ አይለያችሁ። ምናልባት እድሜ ከመረቀልን አላህ የሆነ ጊዜ ደግሞ ጎባ እንመጣና እዛ ደግሞ ጋብዙንና ጎባ መጥተን እኔ እላቸዋለሁ እንዲህ ትንሽ እንትናቸው እቺ ፍጥ ብላ እኔ እኮ እዚህ ውስጥ ነኝ ያለው ስላቸዋለሁ። በእውነት የሚገርም ነገር እኔ እኮ እዚህ ውስጥ የኔ ነው ወርጭ አይደለም እኔ ነኝ የምለው። አሁን እርግጠኛ ነኝ እንደው ይሄ ሚዲያ ላይ ጎባ ላይ ሲታይ 1-2-3 ቀን መስሪያ ቤቱን እንደሚዘጉና እኛን ለማየት እርግጠኛ ነኝ። እርግጠኛ ሆኜ ነው የምነግራቸው። 1-2-3 ቀን መስሪያ ቤት ደግሞ ግን መስሪያ ቤት ዝጉ አይባልም፣ ግን እንደው እንደሚያዩት እርግጠኛ ሆኜ ነው። አሁን ወደዚሁ ስመጣም አንዳንድ ሰዎች የተቆንኳቸዋል። በምንድን ነው የምናያወት? አሁን ቅድም በፕሌኑ እንትን ያለውን ቅድም ተቀምጬም እንትን ቴሌግራም ላይ እየለቀኩላቸው ነበረ ወይ እያሉ ነው ቀርጸውት ነበረ። አሁን ፕሌኑ ገና እንትን ፍሬሽ አይደለም ፍሬሽ ስለሆኑ እንደው በጣም ደስ ይላል። አያልቅም ጨዋታ እንደምገምተው። እዚህ ላይ ደግሞ አባት ነው ይሄ ነገር አላህ ሲሻው እኛ በምስጢር በጓዳ የእውነትም ሆኖ ከልባችን እንደዛ አላህ ሳክሎልን በዚህ ደረጃ ደረስን። እዚህ እንደርሳለን ብለን አይደለም፣ ለዚህም አይደለም ተነሳሽነታችን። እዚህ ላይ ደግሞ ሳናመሰግን የማናልፋቸው የአካባቢው ህብረተሰብ፣ በባሌ አካባቢ ያለው ህብረተሰብ ሙስሊሙና ክርስቲያኑ እንደው በቃ አመራሮቹ ከክፍለ ሀገሩ ከወረዳው ከምን ካለበት እኔም ክርስቲያኖቹ ሲያገኙ አባ ጥበቡ ጓደኞት አሉ እንደ ይሉኛል። ይገርማል። ህዝቡም ረዳን። ይገርማል። ህዝቡ ራሱ ረዳን። ይህኛን ተምሳሌትና አጋዥ ሆነን አመራሩ ራሱ ረዳን። ስብሰባ ምናምን ሲያካሂድ የሆነ ነገር ምርቃት ነገር ሲደረግ እኛም በአካል ባንገኝ በእኛ ታሪክ ነው። ይገርማል። ህዝቡ አንድ ላይ መጥቶ ተሳስቦ አውቆ የነ ሼህ ካሚልና አባ ጥበቡን ብሎ አንስተው
በዛ ነው ህዝቡም ረድቶናል። ምስጋና ለባሌ ህዝብ ክርስቲያንና ሙስሊሙ ይቅርብላቸው። ለአመራሮቹም እንደዛው ረድቶ በዛው እንኳን አደረሳችሁ የምትሉትም ካለ አዎ አለ። በጥበቡ ይበሉ እስቲ። እሳቸው ነው ቀልጣ ኃይለኛ ናቸው። አማርኛቸው በርግጥ ብዙ ሙስሊም ህብረተሰቦች ኢድ ሙባረክ እምላቸዋለሁ። የዚያለታ ብዙ ሰዎችን ኢድ ሙባረክ እላቸዋለሁ እና ተማሪዎችም አሉ አብሮኝ ተማሩ። አሁን ሁሉም እንኳን አደረሳችሁ። አዎ እና አሁን በአጠቃላዩ ለጎባ ሙስሊም ህብረተሰብ ብቻ ሳይሆን አጠቃላይ ለእስልምና እምነት ተከታዮች ኢድ ሙባረክ ከልብ እንወዳቸዋለን። ታላቅ ምስጋና ክብር አለን። እናመሰግናለን። አመት ያደርሰን። አመት ያደርሰን። ያው እናንተ መባጥበቡ ብለዋል። ሁሉም ያው ጎረቤት ለጎረቤት የተጠራራ የዚህ የዒድ አልአድሃ ሙባረክ ግዙፍ አላህ የሰጠን ኢድ ስለሆነ ለሁላችሁም በአገራችን ውስጥ የምትገኙም ከውጭ ያላችሁም ጥቁሩም ነጩም ደግሞ አላህ ወፍቋችሁ በዛሬ ዕለት በትላንትናው አረፋ የቆማችሁ በ9ኛው ቀን ወቁፍ ዛሬ ደግሞ ሚናን አላህ አስረግጧችሁ ከዛ ጀመራትን እየጣላችሁ ያላችሁ የውመናህርም ነው የውመናህር ነውና በሙሉ የኢትዮጵያ ህዝብ በሙሉ የዓለሙ ሙስሊም በሙሉ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዒድኩም ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሕ አልአዕማል ኩልሃ ያ ረበል ዓለሚን። የሰላም ያርግልን። አሜን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እግር መንገድን ሚዲያውንም ላመሰግን እወዳለሁ። ሚንበር ቲቪ ይባላል። አሁን አይቼዋለሁ። ሚንበር ማለት ሚንበር አሁን መንበር እንደማለት ገብቶኛልና እሱን ለማመስገን እወዳለሁ። ኢድ ሙባረክ ይያል እና እዚህ ላይ እውነትም እናመሰግናለን። ይሄ የእውነታ እንግዲህ እውነት እንደዚህ ነው የምትበቅለው፣ እንደዚህ ነው የምትታየው። ሚንበር ቲቪን እኔ በጣም ያደነኩት ምን ያህል አርቆ ሀሳቢ ነው፣ ምን ያህል በቃ በዚህ ደረጃ መምጣቱ ከሀገር ለሀገር ከፍታ ራሱ ለዚች ሀገር ምን ያህል አስተዋጽኦ ማድረግ እንዳለበትና ሰው የሚማርበትን ነገር እንደዚህ ኮትኩታችሁ እኮ ነው ያመጣችሁ ነው። ኮትኩታችሁ አታገኙንም ነበር፣ እሳቸውንም አታገኙም ነበር። ስንት የኖርዌይ አምባሳደር እንኳን እዚህ አብረን እንትን ፕሮግራም አላገኟቸውም። እናንተ ግን ሳትነግሩኝ እንኳን ቅድም በቃ እዚህ ፌንት ሆንኩኝ። ምን ያህል ይሄ ሚንበር ቲቪ በእውነቱ ይሄን አሁን የግል ቲቪ ሚዲያ እንደዚህ ከሰራ የመንግስቱ ምን እየሰራ ነው? ለምን ይህን ተምሳሌት ለምን አያወጣም? ለምን በዚህ ሰው በጣም ከሚገርመኝ ሌላው ሰው ከና ምስጋና ማድረስ ያለበት አንድ ሰው ነው ያለኝ። እሱ ማን ነው? አንድ ሼክ ፋሩቅ ይባላሉ። በዒዱል ፈጥር እዚህ ፕሮግራም ስንሰራ የእሳቸውን ነገር እንትን አላወራንም በተወሰነ መልኩ። አዎ ያኔ እሱ ኡምራ ነበር። የሻሸመኔ ኢማም ነው። ሼክ ፋሩቅ ይባላል። ደወለልኝ ማታ። ከዛ ገብቶ እኮ ነው ለካ እሱ አየ፣ ታሪኩን ሰማ። ላኢላ አወረደብኝ። በጣም ነው የምናመሰግን። ለካ አንተ እንደዚህ አይነት ሰው ነህ፣ ከሳቸው ጋር ከአባ ጥበቡ ጋር እንደዚህ ሆነ። ይህንን ነገር ማውጣትህ ራሱ ለካ እኛ አናቅህም። ምን አረኩ? እኛ እኮ ያው በስብሶ አሮጌ የሆኑ የጣልነው ነገር ነው ለራሳችን። ስለዚህ አሁን እኔ ማለት የምፈልገው ምንድን ነው፣ እስቲ ከኛ ተባዙ። በየአካባቢው አለ
አዎ አለም ወደዚህ ወደ ሚዲያ አልመጣም እንጂ ከኛ የሚበልጥም ይኖራል ከኛ የሚበልጥም እንትን ድሉን አላገኘም እንጂ ከኛ የሚበልጡም አንድ ላይ ተሳስረው ለሰው አራያ የሆኑ አሉ አባቶች ቢሆንም ሌሎችን ከዚሁ ተምሮ አካባቢው ላይ አካባቢው ታያይዘው እስቲ ይሄንን ህዝብ ይሄንን ውብ ሀገር የሆነው ወደ ቀደመ መልኩን እንመልሰው በጣም ደስ ይላል እኛም እንደ ሚዲያ እንደ ሁለቱ ተምሳሌት እንደሆኑት አባቶች አይነት ታሪክ አለን የምትሉን አባቶች ካላችሁ ደስ ይያለን እየखाደምን በደንብ ደፋቀና ብለን እያገለገልን አምጥተን እዚሁ እንደምናቀርባችሁኛም እንደ ሚዲያ ዝግጁ መሆናችንን መግለጽ እንወዳለን ቀደም ሲል አባጥበው ያነሱልኝ ነበር ቅድም በጣም ብሶ ደውለውሎት ነበር አይደል ያንዴ የከሳቸው ኢንተርቪው በኋላ በጣም ያልደወለልኝ ፍጥረት የለም ያልተላከልኝ የለም በቴሌግራም ላይ በጣም አሁን ስልክም ተጨናንቋል ይርባል በጣም እንኳን ይሄ ግዙፉ እንዲያቀርቱ በዚያን ሰዓት ቀንጨብ ያደረጋችሁት በጣም ብዙ ሰው ያላከልኝ ሰው የለም እና ለካ እንደዚህ ነው ወይ ያባጥበው እና የሸካሜል ህይወት እንደዚህ ነው ወይ የሁለታቸው ህይወት እንደዚህ ነው ብለው በጣም ብዙ ህዝብ ነው እንትን ያለ ይሄማ አሁን ዛሬ ይሄ በጣም በጉጉት ነው እየጠበቁን በመንድን ነው የሚተላለፈው በመንድን ነው እንዴት ነው ኦሮሞኛ ነው በአማርኛ ነው የሚተላለፈው በመላም አይ በአማርኛም ኦሮሞኛም እንደሚተላለፍ እርግጠኛ ነኝ ብዬ ነው አሁን እኔ ወደ ሰሜና ነው ወደዚህ አሁን ወራ አማራ ክልል በአማራ ሲተላለፍ እንዴት ሆነው ለካ እንደዚህ ነው ወይ ሙስሊምና ክርስቲያኑ ለካ እንደዚህ ነው ብለው ከአባይ ማዶ ራሱ እንደዚህ ነው አሁን ደብረ ማርቆስ አንድ መስጊድ አለ ያ ግዙፍ መስጊድ እኛንን የሰራነው ይገርም ነው ያን ጊዜ አብነት ተማሪ ነበርኩ እዛ ያብነት ስማር እዛ ነበር ያን መስጊድ አሁን እዛ ሙስሊሙና ክርስቲያኑ ይገርማቸዋል የትኛው ሙስሊም የትኛው ክርስቲያን አታውቁት አንድ ናቸው ተሰስሩ ጥሩ ጠንካራ በጣም እና አሁን ወደ አማራ ክልል ሚዲያ ራሱ ሲሰማ በጣም ተስፋ አለ ብዬ ወምታለሁ ኸይር የተወዳጁ ተመልካቾቻችን ቆይታችን እስካሁን ነበር ይመስለው በጣም በርካታ ቁም ነገር እንደገበያችሁ ተስፋ አደርጋለሁኝ ቀሪ የሚንበር ቲቪ የአረፋ 180 የበዓል ልዩ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ በያላችሁበት የተዋበ የበዓል ቆይታ ይሁንላችሁ በድጋሚ عيدكم مبارك كل سنة وأنتم بألف خير تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام